እግዚአብሔር ሆይ ይሄንን ችግር አንድ ወር የምችልበት እድሜ ስጠኝ ዘመኔን በሙሉ ችለዋለሁ ነው ያልኩት። ለምንድነው በዚህ ልክ ገንዘብ አለመኖርን የምንፈራው? ባድ የትዳር ቀውስ ገጠመን ከባድ ሳየው ይሄን ሰውዬ ድሮ ወደው ነበር አብሬን ያደግኩት ሙሉ ነገሩን አውቀዋለሁ። ዛሬ ላይ እሱን ለመፍታት ምንድነው ያነሳሳኝ? አልቻለ አርግዴት ቤቴን ተውኩት። በጣም መዘነጥ ወጣለሁ። ራቁቴን ነው የምሄደው ማለት ይችላል። ራቁቴን ነው የምሄደው እየዘነበ ጸጉሬን ፍሪዝ አድርጌ። የወንድ ልጅ ትልቁ መመዘኛ ገንዘብ ነው። የሴት ልጅ ትልቁ መመዘኛ ደግሞ ውበት ነው። እንዴት ታየዋለሽ? ዳሩስ መብት የሚባል ነገር የለም። ማወቅ ያለብህ ወንዱ መብት የለውም፣ ሴቷም መብት የላትም። ትዳሩስ ግዴታ ብቻ ነው ያለው። ባይዘው ግዴታ ነው። ግዴታህን ስትወጣ መብት እየተከበረ ይመጣል። እሷን መስማት የምትፈልግ አይመስልም። ንጽህናሽን ጠብቂ ብሎ አንድ ባል ከሚል ሌላ ሴት ጋር ሄዶ ቺት ቢያደርግ ይቀለዋል። ግን ለምን ለካ 100% ባይሆን አብዛኛውን ፐርሰንት ጥፋቱ የኔ ነበር። ቀፋይ ወንድ መሸሽ ነው ያለበት ሴት ቀፍሎ የሚጋብዛት ወንድ ለምን የቀን ስራ አይሰራም? ግን ባሌ አስፈላጊ ነው ለኔ። እዚህ ምድር ላይ አንድ ያለኝ ሰው ምን ነው ባሌ ነው። አንድ ያለኝ ሰው የምሬ ነው የምነግርህ። ዛሬ ላይ ሳስበው በዛ ሰዓት ይሄን ሰው ባጣው ነው። እችላለሁ። የሶስት ልጆች እናትም ነኝ። እንደምታዩት በጠዋት ተነስቼ ለልጆቼ ምግብ አዘገጃጅና ዩኒፎርም አለባበሼ ወደ ትምህርት ቤት እሸኛለሁ። ለራሴም ቱታዬን ሸክፌ ወደ ስራ ሰማራለሁ። እኔ ኢንጂነር ነኝ፣ ሰርቬየርም ነኝ፣ የቧንቧ ሰራተኛም ነኝ፣ የእንጨት ስራ ባለሙያም ነኝ። እንኳን ደህና መጣሽ አያንቱ። እንኳን ደህና ቆየኝ። ሶሻል ሚዲያ ላይ መልእክቶችን ታስተላልፊያለሽ። አንዳንዴ ጠንከር ያሉትን፣ አንዳንዴ ቀልድ ያላቸው ግን ትንሽ ሰዎች የሚያፍሯቸውን ቶፒኮች ምናምን በደንብ ታነሻለሽ። እኔ ግን ከኋላ በጣም ብዙ ጥሩ ኳሊቲዎች እንዳሉሽ ስላየው በደንብ ማወቅ ፈልጋለሁ። ከመነሻው ነው ማውራት የምፈልገው። አያንቱ ማነች? እስኪ ትንሽ ንገሪኝ ስለራስሽ መጀመሪያ። አያንቱ አበራ እባላለሁ። ተወልጄ ያደግኩት አርሲ ጎሎልቻ ጫንጮ የምትባል ከተማ ውስጥ ነው። ዘመድ አለኝ ባዘው እዛ። እውነት ነው የጫንጮ ዛኖ ሲያወሩ ሰምቻለሁ። አዎ ዛኖ ተወልጄ ያደግኩት በነጻነት ነው። በነጻነት መኖር ያለብኝን ነገር ከቤተሰቦቼ ጋር በግልጽ እያወራው ቤተሰቦቼ እኔን ማሳደግ በሚችሉት መጠን አሳድጎኝ በግልጽ ነው ያደግኩት እና እሱ ነው ሶሻል ሚዲያ ላይ ዛሬ ላይ ማንንም ሳልፈራ በግልጽነት ሁሉንም ነገር የምናገርበት ምክንያቱም እሱ የመጣውበት መንገድ ነው ማለት ነው። ሶ የሐረር ሰው ነሽ ወይስ የድሬ ሰው ነሽ ብሎ ሰዎች ስለሚገምቱ እኔ የተወለድኩት አርሲ ጎሎልቻ ቢሆንም አኗኗራችን ሙሉ በሙሉ እንደ ሐረርጌ ነው እና አብዛኛው ሰው ከዛ ፈልሶ የመጣና ከአርሲ ፈልሶ ያለ ሰው ነው እዛ የሚኖረው። ስለዛ አኗኗሩ ከዚህም ከዛም ነው ማለት ነው። ሚክስድ ነው። ቀለል ብሎ ነው የሚኖረው። በጣም ሰው ወዳድ ሰው ያለበት ሀገር ነው። በጣም ጥሩ ሰዎች ዛሬ በየቦታው የምታያቸው አሁን እንደዚህ ሰው በሃይማኖቱ በምን የሆነ ነገር ሲያደርግ አሁን ሙስሊም ለክርስቲያን ወይ ክርስቲያን ለሙስሊም የሆነ ነገር ሲያደርግ ሰው አሁን እዚህ ወደ መሀል ከተማ ወደ መሀል ሀገር ስታይ የሆነ እንትን ነገር ነው የሚካበደው። እኛ ግን ኑሯችን በቃ ፍቅር፣ ህዝቡ ፍቅር ነው። በፍቅር ነው ያደግነው። አሁን የሆነ ቦታ ነው እንደርሼ ቢያዩ የዛ አካባቢ ሰዎች ሁሉም ሰው ነው የሚደሰትልህ። አሁን አያንቱ አበራ እዚህ ደርሳለች ሲል ማለት በቃ ሁሉም ሰው ነው በቃ ደስተኛ የሚሆነው ስላንተ ማለት ነውና ህዝቡ፣ ማህበረሰቡ፣ ቤተሰቦቼም በጣም ትልቅ አስተዋጽኦ አላቸው ለዚህ እኔ እዚህ ላይ በነጻነት ለማውራት ማለት ነው ሶሻል ሚዲያ ላይ። ኦኬ እዛው ነው ያደግሽው? እዛው ነው ያደግኩት። እስከ ስንት አመት? ከዛ ወደ አዲስ አበባ እንዴት መጣሽ? ወደ አዲስ አበባ የመጣሁት በትዳር አግብቼ ነው ወደ አዲስ አበባ የመጣሁት። እዛ የኖርኩት እስከ 15 አመት እስከ 10ኛ ክፍል ነው እዛ የተማርኩት። 10ኛ ክፍልን ጨረስኩ። እንዳጋጣሚ ከጨረስኩኝ በኋላ እዛ አልቀጠልኩም። ቤተሰቦቼ ለትምህርት ወደ አዳማ ላኩኝ። አዳማ ኮሌጅ ስማር ነው ባለቤቴ ያገኘሁት። ባለቤቴ ጋር ተገናኘን። እዛ ኮሌጅ ነው የተማርኩት። ኮሌጅ ስማር ነው ባለቤቴን ያገኘሁት። እዛ ስማር ከሱ ጋር ተገናኘን። በፍቅር ብዙም አልቆየንም። በፍቅር ልክ 20 አመቴ ላይ ነው ባለቤቴን ያገኘሁት። በ20 አመቴ ነው። ምን ያህል ጊዜ ሆናችሁ አሁን? 11 አመት። የ10 አመት የ8 አመት የ7 አመት ልጅ አለን። ግን ሶሻል ሚዲያ ላይ በነጻነት ስለምታወሪ ሰዎች እንደዛ ራሱ አይገምቱም ማለት ነው። እንደዚህ 11 አመት ጠንካራ ትዳር እንዳለሽ 3 ልጆች እንደምታሳድጊ አይደል? ለምንድን ነው? ባለቤቴ ነው ነጻነቴን የሰጠኝ። አሁን ባለቤቴ እኔ ያቀኛል። አብረን ያደግነው ብዙ ነገር አብረን አልፈናል። ገባህ? ማታተም ማግኘትም ሁሉም ነገር አብረን ስለመጣ ነው። የኔ ልክ ያውቀዋል ባሌ። ቀን የተሰፈውት በሱ ልክ ነው፣ እሱም እንደዛው ማለት ነው ለኔ። ስለዛ ሶሻል ሚዲያ ላይ ምንም ብል የመጣሁበትን ወይ ደግሞ መነሻዬን እንደማረሳና
ትዳሬን ሁሉ ጊዜም እንደማስቀደም he knows በቃ ኦኬ ሶ እንደዚህ አይነት አንደርስታንዲንግ በጣም ያለው ባለቤት ከሆነ ትንሽ ወደ ኋላ ተመልሰን እናውቅ እስኪ ኦኬ እሺ ሶ አዳማኒ ነው አዳማኒ ተዋወቃችሁ ከዛ እንዴት ወደ ፍቅር ግንኙነት ገባችሁ ከዛ እንዴት ወሰናችሁ ወደ ትዳር በሰዓቱ ያስጨነቃችሁ ነገር ነበር ላይክ ሁሉንም ነገር መስማት ፈልጋለሁ እውነት ነው በሰዓቱ ስለምንዋደድ ነው የተጋባነው ምንም ነገር አልነበረንም እኔና ባለቤቴ ስንጋባ ምንም ኢቭን እሱም ስራ የለውም እኔም ገና ተመራቂ ተማሪ ነኝ ምንም ኮሌጅ እንዴት ወሰናችሁ ታዲያ ስለምንዋደድ ስለሚወደኝ ስለምወደው ብቻ ከዜሮ ነው የተነሳ ነው ከዜሮ ምንም ነገር ሳይኖረን ከዜሮ ነው የተነሳ ነው እና እሱ ከዛ ወሰንን ተጋባን እሱ ስራ ጀመረ ህይወት ቀጠልን ከዛ እንደዛ ነው የተጋባ ነው እንጂ መነሻ ይሁን ምንም መነሻ የለንም እኔና እሱ ምንም አልፈራንም እኔ 20 አመቴ ነው እሱ 26 አመቱ ነው ስንጋባ ግን ለማግባት ግን ምንም አልገደበንም ምንም መነሻ የለንም ምንም ገንዘብም ምንም ኖሮን ሳይሆን እኔና እሱም እኔን ያየው እኔም እሱን አይቼ ነው የተጋባ ነው ስንጋባው እንጂ ለምሳሌ የሆነ ምንም እንደተሞርክዘን አይደለም እኔና ባሌ አብረን የሆነው ስለምንዋደድ ብቻ ነው በቃ እሱ ላይ እምነት ነበረሽ ነው ኦፍ ኮርስ በጣም እምነት ነበረኝ ስለማምነውም ነው ያገባሁት ያው አሁን ለምን በመሰለሽ ይሄን የምጠይቅሽ ኦፍ ኮርስ ትሩ ላቭ ኤግዚስት ያረጋል ያምናለሁ በደንብ መዋደድ በጣም ያረጋል ያሳው ዚስ ዴይስ ግን በተለይ አሁን ላይ ባለው ሰዎች ገንዘብ ከሌላቸው ብዙ ነገራቸው ካልተመቻቸ ቢጥቃ ካላሟሉ አካውንታቸው ውስጥ ነገር ከሌለ ሰርግ መደገስ ካልቻሉ በጣም ነው የሚያሳስባቸው አይደለም ትዳር ላይክ የሆነ ሪሌሽንሺፑን አንድ ስቴፕ እንኳን ለመውሰድ ኮሚትድ ለመሆን እንኳን ቴክስ ታይም እናንተ አንቺ በ20 አመት እሱ በ26 አመቱ ኢቭን ስራ ሳይኖራችሁ ምንም ስራ ሳይኖረን ሞራል ሆናችሁ መዋደዳችን ብቻ በቃ የነበረን ፓወር ፍቅራችን መዋደዳችን ብቻ ውስጣችን የነበረው ኃይል እሱ ነው አብረን እናሸንፋለን ኦፍ ኮርስ እያሸነፍነው ዛሬ እያሸነፍነው ምንም ለምሳሌ የተንተራስንበት ነገር ወይ ደግሞ መነሻችን ፍቅር ብቻ ስለሆነ እናሸንፋለን ብለን ነው ምናምን እያሸነፍነው ነው ሁለተኛው ደግሞ እሱ ትላንትና ይሄን አይተሽ ነው ወይ ደግሞ ትላንትና ይሄን አይተ ነው ምለው ነገር የለም እሱም ስለሚወደኝ እኔም ስለምወደው ብቻ ነው የተጋባነው አብረን ልጆች አፈራን ቶሎ ልጆች አፈራን ተጋባን ከዛ ምክንያቱም ስትራግሎቹም ካሉ ደግሞ ማወቅ እንፈልጋለን እሺ ተጋባችሁ ከዛስ እንዴት ነበር ህይወት እንዳሰባችሁት ነው ወይስ የከበደ ነገር ነበር እንዳሰብነው የሆነ ያክል ኖርንና ከ3 አመት በፊት ከባድ የትዳር ቀውስ ገጠመን ከባድ በቃ ማን ከቆያችሁ በኋላ ኖ አሁን ከዚህ ካለሁበት 3 አመት በፊት ያ ሁሉ ሰባቱ ሰላም ነበረ እንኖር ነበረ ግን በቃ ከበደን የሆነ ጊዜ ማለት ዓለም ይከብድ የለ ዓለም እኮ ይከብዳል የሆነ ጊዜ አንዳንዴ ይከብዳል ኢኮኖሚ ምናምን ብቻ ነገሮች ይደራረቡና ልጆች ሲመጡ አንዳንዴ ትደክማለህ አንዳንዴ ገባ የሆነ ጊዜ ያቅታል አብሮ መኖር መስማማት ማችልበት ጊዜ አለ የሆነ ጊዜ ያንን ጊዜ እንዴት አለፋችሁት ብትል ማለት ነውና እሱን ብለህ ብትጠይቀኝ እንዴት አለፍ ነው መሰለ በቃ ከብዶን ነበር ማለፍ አንችልም ነበር መፋታት ፈልገን ነበር በጣም ጭቅጭቃችን በስቶ ልጆቻችንን ማሳደግ ከብዶን ነበር በቃ የሆነ አንዴ አሪያ ማቶንበት ጊዜ የሆነ የራስ ምክንያቶች ተሰብስቦ እሱም ደግሞ እኔም ደግሞ ለምን አንለያይም ብለን ነበር የሆነ ጊዜ ከ3 አመት በፊት ማለት ነው ከዛ በቃ ከበደን ልጆቻችንን እናስተኛለን ማታ ከዛ ልጆቻችን ካስተኛን በኋላ ፍላፊታቸው መጨቃጨቅ አንፈልግም እሱም ያንን ሶፋ ይዛን ነው በቃ እንደዚህ ነህ እንባባል ነበር ከዛ የሆነ ቀን ሳየው ይሄን ሰውዬ ድሮ ወደው ነበር አብሬን ያደግኩት ሙሉ ነገሩን አውቀዋለሁ ዛሬ ላይ እሱን ለመፍታት ምንድነው ያነሳሳኝ ውስጥሽ እንደዛ እያሰብኩኝ ከዛ መጥቶ ከስራ ግማሽ ቀን ነበር ስራ መሰራው ስራ ግማሽ ቀን መጥቼ ያስፈግጄ መጥቶኝና ቁጭ ቤቱን ሳየው እንዴት እየኖርን እንደሆነ ግራ ገባኝ ቤቱ በቃ ትቻለሁ ኮምፕሊትሊ እንኳን የሚስትነትን ኃላፊነት ለወጣ ቤቴን ራሱ ትቻለሁ እኔ እንዴት እየገባና እየወጣ እንዳራሱ ግራ ገባኝ ቤታችን በጣም ኦልሞስት ፈርሷል ማለት ይችላል በጣም ነው የሚያስጠላው ብዙ ነገራችን ተበላሽቷል እንዴ ምን ሆነን ነው ምንድነው እዚህ ያደረሰን ከባሌ ጋር እዚህ ያደረሰኝ ነገር ምንድነው ቁጭ ብዬ ነው የጻፍኩት አብሬ ብኖር ምን አተርፋለሁ ብለያይ ምን አተርፋለሁ ቁጭ አልኩኝና ከዛ እግዚአብሔር እንደዚህ ነው ያልኩት እግዚአብሔር ወይ ይሄንን ችግር 1 ወር የምችልበት እድሜ ስጠኝ ዘመኔን በሙሉ ችለዋለሁ ነው ያልኩት 1 ወር እኔ 1 ወር ይሄንን ችግር ከቻልኩት ዘመኔን በሙሉ ከባሌ ጋር በደስታ እኖራለሁ ኮምፕሊት ተቀየርኩ ነኝ
ኮምፕሊትሊ ተውኩት። ጭቅጭቅ አቆምኩኝ። ከሱ ጋር ምጣላበትን ነገር አንዳንድ ክፍተቶችን እኔ የምችለውን ማስተካከል ጀመርኩኝ። ከዛ የሚገርምህ 2 ቀን 3 ቀን ቢያየኝ እያስመሰልኩ ነው እየመሰለው ያለው። ቤቴን ማስተካከል ጀመርኩኝ። እንዴት ነው ከድሮ በቃ ከዛኛው ባሌ ጋር መኖር የምችለው መጀመሪያ ካገባው ሰው ጋር። ከዛን አስተካከልኩ፣ ተውኩት ኮምፕሊትሊ። ጭቅጭቅ ማቆምኩኝ። መሸሽ ጀመርኩኝ። እስቲ ልሞክረው። እግዚአብሔር ትዳርን ይወዳል እግዚአብሔር። አንተ ስትፈልገው ነው ኃይሉን የሚሰጠው እግዚአብሔር አይደል? አንተ በፈለግከው ልክ ነው እግዚአብሔር የሚፈልግ። ስለዚህ እግዚአብሔር እኔን ትዳር ማደን አያቅቱ። ስለዚህ በቃ ተውኩኝ፣ ወሰንኩኝ፣ ማስተካከል ጀመርኩኝ። እኔ ተሸነፍኩ ማለት ነው። በቃ ሲሆነ ጊዜ ላጎንብስ ኢጎይን ተውኩ፣ ጥጋቤን ምኔን። ከዛ የሚገርምህ ወርም አልሆነም ሰላም ስንሆን እየተውኩ እሱ እየቀዘቀዘ እየረሳ ነው መጣን። ከዛ የሚገርምህ ቀስቀስ እያለ ልንለያይ ነው ቁጭ ብለን የምናወራው። ባይዘው በጣም እንደሰለጠነ ሰው ነው የምናወራው። ቁጭ ብለን ብንለያይ ልጆቻችን እንደዚህ ቢሆኑ ነበር ምን እሱም እንደዛ ማሰብ በቃ እንደዛ ነው የምናስበው። ምክንያቱም የነበረን ችግር ሊያኗሩን አልቻለም ነበር መጀመሪያ። ከዛ እየተስተካከልኩ መጣሁ። እኔ ለካ 100% ባይሆን አብዛኛውን ፐርሰንት ጥፋቱ የኔ ነበር። ገባ? እኔ ነኝ አብዛኛውን ነገር እያጋጋልኩት የነበረው። ምንድን ናቸው እስኪ ቢገለጹ? ምንም በቃ ይሄ ፍሬ ነው የምትለው ነገር የለም። በቃ እንከን ፍለጋ ጀመርን። ገባ? ምንም በቃ ይሄ ነው ልልህ የምችለው ነገር አይደለም። ምንም ሳያረግሽ? ምንም አላርገኝም፣ ምንም አላርኩት። ግን በቃ እያንዳንዱ ነገር ግን የኔ ጥፋት ነው። ገባ? አብዛኛው ነገር የኔ ጥፋት ነው። ቤቴን ተውኩት። በጣም መዘነጥ ወዳለሁ። ራቁቴን ነው የምሄደው ማለት ትችላለህ። ራቁቴን ነው የምሄደው እየዘነበ ጸጉሬን ፍሪዝ አድርጌ። ሰውነቴ ጥሩ ነው፣ ስፖርት ሰራለሁ፣ ራሴን አልጥልም። ግን ለካ እሱ አላስፈላጊ ነገር ውስጥ እየከተተው ነው እሱ። ገባ? መተው ነው ያለብኝ። በቃ ትዳር አለኝ። ትዳር እስካለኝ ድረስ የሆነ ነገሩን መተው አለብኝ ለትዳሬ ስል። ስለዚህ መተው ስላለብኝ ሴት ነኝ። ገባ? ይሄንን የምችልበት ነገር ካለ ይሄን ከቻልኩኝ ትዳሬን አሸንፈዋለሁ። ገባ? እየተውኩኝ መጣሁ። እሱም እየተስተካከለ መጣ። የምንነጋገረው ነገሮች እየቀሰቀሱ መጡ። የሚገርምህ በዛ በመቃወስ ውስጥ ቤት ክራይ መክፈል አቅቶን ነበር። ቤት ክራይ እግዚአብሔር ነው የምነግርህ። ቤት ክራይ እየሰራ ነው። ብሩ የት እንደሚሄድ አይታወቅም። ይመጣል። ሰላም የለንም። ምን እንደምናደርገው አናቅም። ምን እንደምናደርግ ራሱ እኔም አላቅም፣ እሱም አያቅም ምን እንደምናደርገው። በቃ የሆነ ጊዜ ከበደን፣ ሁሉም ነገር ከበደን። በቃ ኢኮኖሚካሊ ዜሮ ሆንን። ልጆቻችን ራሱ ተጽኗል። በቃ እሱም ስራ አስጠላው፣ እኔም ስራ አስጠላኝ እና ሰው ራሱ አስጠላን። የሚገርም ነገር ማንም የሚረዳ ሰው አይኖርም። እያሳለፍክ ያለውን ነገር አይረዳም። ሁሉንም ነገር ስለማው 3 ልጅ ከወለድን ከዛ የሚገርም ተውን ታስተካክልን። በአመቱ ነው ቤት የገዛ ነው። ትተን ህይወታችንን ትዳራችንን መርጠን ትዳራችን ይሻለናል፣ አብረን መኖራችን እንድናሸንፍ ያደርገናል ብለን ህይወታችንን አስተካክልን። አመት ሳይሆን ነው ቤት የገዛ ነው። አሁን ላይ ጥሩ ህይወት አለን፣ ጥሩ ትዳር አለን። ዛሬ ላይ ሳስበው በዛ ሰዓት ይሄን ሰው ባጣው ኖሮ መልካሙን ሰው ውዱን ባሌን አጣው ነበር። የምሬን ስነግርህ ማለት ነው። እሱም ብትጠይቀው እንደዚህ ነው የሚለው። እና በዛ ሰዓት ፍቺ ያሳሰበኝ ነገር እውነት አሸንፎ ቢሆን ዛሬ ላይ ምናልባት እኔ እዚህም ላልመጣ እችላለሁ። ስለ ትዳርህም ላታወራ እችላለሁ። አሁን ስፔሲፊካሊ ሰው መጥቼ ሶሻል ሚዲያ ላይ ማወራው ስለ ቺቲንግ አይደለም፣ ስለ ትዳር ነው ስፔሲፊካሊ ማወራው። ቀልድ ቢሆንም አብዛኛው ነገር ቁም ነገር ነው። ያመንኩበትን ነገር ነው ፖስት ማድረገው። እና ዛሬ ላይ ካንተ ጋር አልገናኝም። ሶሻል ሚዲያ ላይ የሚመጣበትን መንገድ ይሄ አይሆንም ነበር ማለት ነው። እና ትዳሬን እንዲያሸንፍ አድርጌዋለሁ፣ እንዲቀጥል አድርጌዋለሁ። የሆነ ጊዜ ሰበር ማለቴ ዛሬ ላይ ውዱን ባሌን እንዳየው ኦኬ ይሄ ሰው የህይወት ያጋር እንደዚህ መሆኑን የሸፈነብኝን ነገር እንዳየው አድርጎኛል። ትዳሬ እንዲያሸንፍ እንዲቀጥል አድርጌዋለሁ ማለት ነው። እኔ እሱ ነው የምጠይቀው፣ እንደዚህ ነው የሚለው። ስለዚህ አንዳንዴ ሰዎች ትዳር ላይ ችግር ይገጥማል ማንም ሰው። እኔ 7-8 ዓመት ከኖርኩ በኋላ ነው ትዳር ላይ ችግር የገጠመኝ። ኦልሞስት መፍረስ ይደረሰ። አዎ መፍረስ ኦልሞስት በቃ ዜሮ ጫፍ ላይ የደረሰው ያደረስነው ገፍተን እኔም እሱም ብንሆንም ግን ችግር ሲገጥመህ አንዳንዴ ትዕግስትንም አብሮ እንዲሰጥ ከእግዚአብሔር አለመራቅ። ችግሮች ሁሉ ከእግዚአብሔር በታች ናቸው። አንተ ባጋጋልከው ልክ ነው ትዳር እንዲፈርስ የምታደርገው፣ አንተ ነው የምታራግብለት፣ አንተ ነው እንዲነድ የምታደርገው ሁሉንም ነገር። የሆነ ሰው ቢሸነፍ የሚችል ሰው ቢሸነፍ ለትዳሩ ትናንትና የወደውን ሰው የነበረውን ሰው የሚወደው የነበረውን ሰው ዛሬ ላይ ለማጣት የሚሮጥበትን መንገድ ማስቆም መቻል መሸነፍ። የሆነ ጊዜ ለትዳርህ ለባሌ ጎንበስ ብል ለሆነ ጊዜ ዘላለሜን ነው ነግሼ የምኖረው
ገባ ትላንትና ጎንበስ ማለት ትላንትና ያንን ነገር እንዳልፍ ጠንክሬ እንትን ባለ ጠንክሬ በመስራቴ ዛሬ ላይ ጥሩ ትዳር አለኝ በጣም ጥሩ እልህ ነበር ማለት ይቻላል ያሳስባችሁ የነበረው አዎ እልህ ነበር በቃ እልህ ነበር ኢጎ ጥጋብ ገባ በቃ አለመሸነፍ ለምንድን ነው ማለት እኔ አንዳንዴ ሁሉንም ነገር ወደ እንትን መውሰድ ይሄ እያንዳንዱን እይታው በቃ እንደዚህ አይደለም ስትባል የሱን ነገር አለመስማት እኔ ብቻ ማለት እኔ ብቻ ትዳር ውስጥ እኔ ብቻ አይሰራም እንደው በደንብ ወደ ውስጥ እንግባ ካለ ይሄ ህይወት አይገባኝም ነበር የሚያበሳጭሽ ያ ችግሩ ምኑ ሲደራረብ I don't deserve ይሄን ላይፍ ነው ወይስ ምንድነው የሚሰማሽ ስለ ትዳሩ የነበረው ስሜት ስለ ትዳሩ በዛ ሰዓት አዎ እኔ ነበርኩኝ ኃይለኛ የነበርኩት የባለ በሰዓቱ የሚሰማኝ ነገር አላቆም በሰዓቱ ብቻ ተፋትቼ መውጣት ብቻ ነበር ሐሳቤ ነበር በቃ ተፋትቼ እንዴት ነው አሁን ሶስት ልጆችን ይዤ ቤት ተከራይቼ መኖር የምችለው እንዴት ነው በጣም እንደዚህ ዕቃ በገዛ በዚህ እንደዚህ ቁብ ገብቼ እንደዚህ ባስተካክል ፕላን ሁላ መሰርቼ ጨርሼ ነበር አይምሮዬ ውስጥ ግን የሆነ ቀን ነው ከዛ ደነበርኩኝ ይሄን ሰው ባጣው ሶስት ልጆች አለኝ ኦፍ ኮርስ ኢኮኖሚካሊ ባሸንፍም ግን ባሌ አስፈላጊ ነው ለኔ እዚህ ምድር ላይ አንድ ያለኝ ሰው ምን ባሌ ነው አንድ ያለኝ ሰው ያምሬ ነው የምነግር ቤተሰቦቼን ትቼለት ቤተሰቦቹን ትቶ የመጣው እኔም ብሎ ነው እሱም ብዬ ነው ከዛ እንደዛ ማሰብ ስጀምር ነው ከእንደዛ አይነት ነገር ውስጥ ወጣሁት መልካሙን ነገር ብቻ ማየት ጀመርኩኝ መጻፍ ጀመርኩኝ ይሄ ሰው ለኔ ምንድነው ትላንት ምን ነበረን ትላንት ምን አገናኘን ምንም በሌለን ሰዓት እየኖርን ነበር ምንም ሳይኖረን ነው የተገናኘነው ማንንም ፑሽ አድርጎን አይደለም እዚህ ትዳር ውስጥ የገባ ነው ስለዚህ ይሄን ሐሳብ ግን የሚያጋግልልሽ ሰው ነበረ ወይም ላይክ የምታዩ የሶሻል ሚዲያ ሐሳብ ምክንያቱም ሰዎች የሆነ ነገርን የሚያጋግልላቸው ነገር ይፈልጋሉ እውነት ነው የሚያጋግልላቸው ምንም የሚያጋግል ምንም የሶሻል ሚዲያ ምንም በቃ በሰዓቱ የተፈጠረው ነገር ነው አይምሮዬን እንደዛ ውስጥ ያስገባው ምንም ሰፖርት ታፋጭ ምንም ቤተሰቦቼ መልካም አመለካከት አላቸው በጣም ነው የሚወዱት ባለቤቴን የሚገርም እኔ በጣም ይገስጹኝ ነበር በቃ መልካም ሰው ነው ታገሽ ነበር የሚሉት ቤተሰቦች ግን የምርም ማታገዝ ያሸንፋል የምርም ባለቤቴ እኔን ማየቱ ገባ ከዛ ነገር ውስጥ ወጥቶ እኔን ሰፖርት ያደረገበት መንገድ ከዛ ነገር ውስጥ በዛ ብስጭጭቱን ሁሉንም ነገር እኔ መቻሌ እሱ መቻሉ ትዳራችን እንዲቆይ አድርጎታል ምን አይነት ሰው ነው ባለቤትሽ በጣም ጥሩ ሰው ነው ባለቤቴ እግዚአብሔርን ነው መነግር በጣም ጥሩ ሰው ምክንያቱም እሱ ኃይለኛ ቢሆን ኖሮ ይፈርስ ነበር ዴፊኒትሊ ኦፍ ኮርስ ግን በሰዓቱ እኮ በቃ ወስነን እኮ መውጣት ነው ያልቻልነው እንጂ ኦልሞስት ሄደንበት ነበር በጣም ጥሩ ሰው ነው በጣም ነው ለትዳሩ የሚጥረው የምሬን ነው መነግር እዚህ ምድር ላይ አብሬ ባልኖር እንኳን ለኔ የሚቆምልኝ ሰው አንድ ባለቤቴ ነው የምሬን እንኳን አብሬ ኖር ብንለያዩም በሰዓቱ በጣም ነው የሚያስበው በጣም ለልጆቹ መልካም አባት ነው የምሬን ነው መነግር መልካም ለኔ መልካም ምንም ነገር ቢያደርግልኝ ለኔ አይቆጨው ምንም ነገር ለማድረግ ዝግጁ ነው ለኔ ገባ በሰዓቱ የተፈጣጠረችው ነገር ግን ነገሮችን አጋግላ የት አድርሳን ነበር መለያየት ውስጥ አድርሶን ነበር ግን አንዳንድ ጊዜ ትግስት እንዲሰጥህ መጸለይ ጥሩ ነው ትግስት ያስፈልጋል ትዳር ውስጥ ሁለተኛ ደግሞ ስትጣላ በዛሬ ውስጥ ነገን መኖር ገባ ዛሬ ላይ የምታደርገው ነገር መጠንቀቅ ነገ አብሮ መኖር ስላለ ማለት ነው የምትናገረውን እያንዳንዱን ከውስጥ የሚወጣውን ቃል መጠንቀቅ ማሰብ ለሰው ልጅ ሰው እንደሆነ ማመን ማን ያገባው ሰው ነው አይደል መልአክ አይደለም በቃ ሰው እስካገባው ድረስ ሰውን ከሰው የሚጠበቀው ነገር ምንድነው ሰው የሆነ ጊዜ ይደክማል የሆነ ስህተት ይሰራል ሰው ነው ያገባው ስለዚህ ሰው እንዳገባው ማወቅ በቃ እሱ ነው ስለዚህ መቻል የሆነ ጊዜ መቻል አሁን አንቺ የነበርሽበት ስሜት ላይ ያለች አንድ ሴት ይሄንን ፖድካስት ብትሰማው ምን ትያታለሽ ምክንያቱም አሁን እርግጠኛ ነኝ ይሄን ፖድካስት እየሰማች ያለች ከትዳሯ ልትወጣ እንደ አንቺ ፕላን እያደረገች ያለች ትኖራለች ምን ትያታለሽ አሁን እኔ ይሄንን ፖድካስት የምታይ የትዳር ጫፍ ላይ ያለች ማለት በቃ ትዳሩን ገደል ውስጥ ልትከት እየተንደረደረች ያለች ሴት ይሄንን እንድሰማ የምፈልገው ከኔ ምን እንደሆነ ታውቃለህ ትንሽ ትግስት ብቻ ትንሽ መሸነፍ የምታጋግልበትን ነገር ትታ ትንሽ ብታየው ትናንትና ወዳው ያገባችው ሰው ምን ቀየረው እዚህ ለመሆን ወይስ እሷንም ደግሞ ወንድ ልጅም ቢሆን እሷን ምን ቀየራት ምን እዚህ ያደረሳት ትንሽ ጊዜ ዞር ብሎ ማሰብ
ትዳርን ከእግዚአብሔር ጋር ማስተሳሰር። እግዚአብሔር ነው ትዳርን የሚባርከው እንዲቆም እግዚአብሔር ነው ማለት የፈለገ ብትታገል ትዳርን ካለ እግዚአብሔር አታሸንፈው። በቃ እግዚአብሔር ነው ትዳርህን እንድትጠብቅም እንድታሸንፍም እንድትኖርለትም የሚያደርግህ እግዚአብሔር ነው። በየትኛውም እምነት ቢሆኑ ወደሚያምኑበት መጠጋት ለጊዜው መሸነፍ ምንም ማለት አይደለም። በተለይ ሴት ልጅ ትንሽ ጊዜ ከተሸነፈች ዘውድ ነው የምትሆነው። ወንድ ልጅ እንትን ይላል ወደ ቦታው ይመለሳል። ወንዶች ኮመን ጸባይ አላቸው። ኮመን ነው። እኔ አሁን ባለቤቴንም ሳየው ወንድሞቼንም አባቴንም ልጅ አንድ አይነት ጸባይ ነው ያላቸው። ምንም ነገር የለም። በቃ ትናንትም ሳቆይ የነበረው ሰው እሱ ነው፣ ዛሬም እሱ ነው። ስለዚህ የምቀይረው ነገር የለም። እኔ እዚህ ምድር ላይ ስለሱ ጸባይ ብዬ እሱን ስልም ብዬ አንድም የማስተካክለው የምቀይረው ነገር የለም። ትላንትና የተቀበልኩት ሰው ዛሬም አለ፣ ይቀጥላል። እኛንን በወንዶች ልክ የምንሰፋው ሄደን ወንዶች እንደሚመቸው የምንሰፋለት እኛንን። ሴቶች ጸባያችን ተለዋዋጭ ነው። እንደሚመችን መሆን እንችላለን። ባላችን ለምሳሌ እኔ ባሌ እንደሚፈልገው መሆን ይችላል። ካልፈለኩኝ ብቻ ነው እንደማይፈልገው ከጀርባው ቆሞ ከፈለኩኝ እንደሱ እንደሚፈልገው መሆን ይችላል። ስለዚህ ሴቶች ባል እንደሚፈልገው ወይም ደግሞ የባልህ ማንነት ላይ መሰፋት ማለት ነው። እሱ ማንነት ላይ መሰፋት። ለምሳሌ ባሌ ይሁን አንዳንዴ ማትቀይራቸው ነገር መቀበል። ማትቀይረው ነገር አለ መቀበል። አትቀይርም አይደል? የሆነ ነገር አትቀይርም። ማይቀየሩ ነገሮች አሉ መቀበል። ለምሳሌ አሁን የኔ ጸባይ አለ፣ እኔ ማልቀይረው ጸባይ ባሌ መቀበል ነው ያለበት። በቃ የሚያኖረን እሱ ነው። መቀበሉ ነው የሚያኖረው። ኦፍ ኮርስ ምንም አዲስ ነገር። ሁለተኛ ደግሞ ትዳር ላይ መንገጫገጭ ሲመጣ ቶሎ ወስኖ አለመፋታት። ቶሎ ወስኖ ወደ ፍቺ ወደ መሮጥ ሳይሆን ምናልባት ትዳርህ መንገድ እያያዘስ ቢሆን የምትንገጫገጭበት ጊዜ ሲሆን መስመር እያያዝክስ ቢሆን አንተ እየተስተካከለስ ቢሆን ትክክለኛ የድብቁ ማንነት ወጥቶስ ቢሆን ገባ መጥፎ ማንነት ወጥቶስ ቢሆን ስለዚህ የዛን ጊዜ ቆም ብሎ ማሰብ የዛን ጊዜ የምትችልበትን ትግስት ማፍራት በቃ ራስን መቆጠብ ለአንድ ሰው መኖር ነው ትዳር እኔ ነኝ ለባሌ መኖር ባሌ ነው ለኔ የሚኖርልኝ ምንም አይነት ኤክስፔክቴሽን አያስፈልግም ትዳር ላይ ከባልህ ምንም አይነት ነገር መጠበቅ አያስፈልግም መኖር ብቻ ነው የሚያስፈልገው መኖር ብቻ ለባልህ አንተ መኖር ብቻ ነው ያንተ ኃላፊነት እግዚአብሔር የፈቀደልህ እንድትኖርለት ነው ከዛስ እሱም ይኖርልሃል ገባ አንተም ትኖርለታለህ እሱም ይኖርልሃል 100 ማለት ነው 50 አይደለም ትዳር 100 ትሄዳለህ 100 በቃ 100 መስጠት ነው ሁለቱም በቃ 100% መስጠት ነው እና ፍቅርን 50 አለማረክ በቃ ኃላፊነትን መወጣት ምንም እዚህ ምድር ላይ በትዳርህ ዙሪያ የሚቆጭህ ነገር አለመኖር ምንም የምታስተካክለውን ነገር ሁሉ መሞከር ገባ አንዳንዴ እሱ ነው እንደዚህ ያረጋው ብለህ ከማለት ምን ያረኩ ነው እዚህ ትዳር ውስጥ ምንድነው ያረኩ ያለሁት እኔ ብለህ ራስን መጠየቅ that's amazing now ሁሉ ነገር ተስተካክሎ በጣም እዚህ የሆነ ትዳር ነው ያለን በጣም ነው የምንዋደደው የምሬን ነው የምነግርህ በጣም ነው የምንዋደደው ስለ ለፖድካስት ብራውድ አይደለም በጣም ነው ዶኔ ባሌን ማለት የልጅነት ባሌ ነው ዛሬ ላይ ጥሩ ህይወት አለን የምንፈልገው ነገር እየሄድንበት ነው ሁለታችንም ጠንካራ ሰራተኞች ነን በጣም ነው የምንለፋው ህይወታችንን ለማሸነፍ ዛሬ ከኔና ከሱ አልፎ የምንኖረው ለልጆቻችን የኔና ይሱን ህይወት ደምድመናል አስተካክለናል አሁን የምንኖረው ጥሩ አባት ጥሩ እናት ለመሆኑ አሁን እየኖር ያለው ምክንያቱም ሰዎች ምን ይሆናል ይሄ እንደዚህ አይነት ሀሳቦች በጣም መወድበት ምክንያት አንዳንዴ ሊጋጩ ጫፍ ላይ ለደረሱ ሰዎች ተስፋ ይሆናል ከታልፎ ጤነኛ ትዳር ነው በጣም እነገርኩህ እኮ ይጠብቃል ቤተሰብ እኮ ወይ ተለያይተህ አትለያይም ወይ ደግሞ አብረህ አትሆንም እና ይጨነቃል ቤተሰብ ታስጨንቃለህ እና ዛሬ ላይ ሲያዩ እንዴት ደስ እንደሚላቸው እኔ ዛሬ ቤት ሳይው እንዴት ደስ እንደሚለኝ ባሌን ያምሬን ነው የምነግርህ ልጆቼን ሰብስቦ ቁጭ ብሎ ሲያስጠና ገባ ይሄንን መብቱን ነጥቄው ነበር እኔ ገባ ሳላስተውል ይሄንን መልካም ባሌን ገባ መልካም ባሌን ነገርኩ ምንም ነገር የሚያደርግልኝን ባሌን አጥቼው ነበር ትዳርን ማጣት የማያፈርሰው ማግኘትም አያስቀጥለው ማወቅ ያለብህ እንደ ኑሮህ መኖር ነው ትዳር ምንም አይነት ሰዎችን አለማየት የኔ የትዳር
መስፈርት ወይ ደግሞ የኔ የምትከተለው የትዳር ፎርሙላና አንተ የምትከተለው የትዳር ፎርሙላ ይለያያል። ግን በዛ አብሮ በሚኖረው ሰው ልክ መኖር ጥሩ ነው። ገባ? ስትኖር ምንም አይነት በደል እንዲኖርብህ አትፍቀድ። ትዳር ላይ በቃ በደል ምንም አይነት በደል ማድረስ ትክክል አይደለም። ባለቤት ምንድነው? ወንድ ልጅ ኃላፊነቱ ለትዳሩ ኃላፊነቱን ይወጣል አይደል? የኔ የሚስት ድርሻዬ ምንድነው? ለባሌ ለዛ ትዳር ምንድነው ማረገው? ገባ? ኃላፊነትን ስትወጣ ነው። ትዳር ውስጥ መብት የሚባል ነገር የለም። ማወቅ ያለብህ ወንዱ መብት የለውም፣ ሴቷም መብት የላትም። ትዳር ውስጥ ግዴታ ብቻ ነው ያለው። ባይዘው ግዴታ ነው። ግዴታህን ስትወጣ መብት እየተከበረ ይመጣል ማለት ነው። ግዴታህን ማወቅ፣ ግዴታህን ስትወጣ መብትህ በዛ ውስጥ እየተከበረልህ ይሄዳል። እና በጣም ሊረብሹ የሚችሉ ሰዎች ካሉ የሚያጋጉሉ ሰዎችን መራቅ እና ከባድ ነገር የለም እዚህ ምድር ላይ የማይፈታ ነገር የለም። ሁላችንም የራሳችንን ችግር መንፈታበት እግዚአብሔር ኃይል ይሰጠናል ለራሳችን። አንዳንዴ ሰዎችን ዶንት ጀጅ ቡክ ባይ ኢትስ ከቨር ይባላል። ሰዎችን አንዳንዴ ምክንያቱም አይ ዶንት ቲንክ አሁን ሰዎች በዚህኛው ሳይድ ኦፍ ዩ የሚያውቁሽ አይመስልም። ምክንያቱም የሚገምቱት አለ። አሁን በግልጽ እናወራ ካንቺም ጋር ከካሜራ ውጭ እያወራ ነው ስለነበረ ወይ ትዳር የሌላት ወይ ተፋታ ምትኖር ለትዳር ኬርለስ የሆነች ሴት አይነት አስዩም ያደርጋሉ። ኢቭን አንዳንድ ሰዎች በማይሆን መንገድ ሁሉ ይቀርቡኛል ስትይ ነው ቴክስት ምናምን ስላወራሹ ቲክቶክም ላይ ተናሳው ገርዘሽዋል ይመጣሉ በዛ ደረጃ። ግን አያንቱ ኦፖዚት ነች ህይወቷ ላይ ከዛ ተቃራኒ ሳይድ ያለች ባለ ብዙ ስራ ባለሙያ። እንደዚህ አይነት ጫናዎች እያመጣ ያለው ነፃነትሽ ምንድነው ብለሽ ታስቢያለሽ? ላይክ ሰዎችስ ደግሞ ማወቅ አለባቸው ወይ ስላንቺ በዚህ እንዴት ማለቴ አሁን ሶሻል ሚዲያ ላይ ፖስት ከምታረጋቸው ሀሳቦች ካለሽ ነፃነት ምናምን ተነስተ በማይሆን መንገድ መቅረብ የሚፈልጉ ሰዎች አሉ። ወር ደግሞ የትዳር ላይፍሽን አለማወቃቸው ይሁን ግምት ዝም ብሎ ብቻ ጥሩም ደግሞ ስነ ምግባር የሌላቸው ሰዎች ይኖራሉ። ለነዚህ ሰዎች ላይክ ምንድነው እንደዛ እንዲያስቡ ያደርጋቸው ብለሽ ታስቢያለሽ? ወይስ በተወሰነ መልኩ ህይወትሽን ሼር ማድረግ ነበረብሽ? ኦፍ ኮርስ በተወሰነ መልኩ እውነትም ሼር ማድረግ ነበረብኝ። ግን እኔ ሶሻል ሚዲያ ላይ የመጣውበት ምክንያት ምናልባት አንድ ትዳር ካዳንኩኝ ገባ ትዳር መፍረስን በጣም ስለምጠላ ማለት ነው። ያጋጠመኝ ችግር ትክክል ስላልነበረ ትዳርን ሰው ማስተካከል እንደሚችል የሆነ ቀን መናገር እንደምችል የሆነ ቀን የሆነን ሰው ምናልባት ያንን ሰው ትዳር እየፈረሰ ያለን ሰው ትዳር ማስተካከል ከቻልኩኝ ነው ሶሻል ሚዲያ ላይ በግልጽ የመጣሁት። በግልጽ ስለ ደግሞ የሴክስ ጉዳይ ምንም እንትን አይደለም፣ መደራደሪያ ሀሳብ አይደለም። ማለት ሴክስ የወንድ ብቻ ፍላጎት አይደለም አይደል? ሴክስ የጋራ ነው፣ በቃ የጋራ ስሜት ነው። ወንድ ልጅ ሴክስ አርጎ እኔ አርግዤ ስለወለድኩኝ ወንድ ልጅ ብቻ ሰጪ ሴትን ተቀባይ የሚያደርገው ራሱ ትክክል አይደለም። ሀሳቡ ራሱ የሱ ሀሳብ ማለት ነው። እና በግልጽ ማውራት ትዳር እንደሚያድን ወንድ ልጅ ጠባቂ አለማድረግ ሴክስ ላይ ለማኛ አለማድረግ ትክክል ኃጢአትም ስለሆነ ማለት ነው። ያገባሁት ለምንድን ነው? ባሌን ለምን ያገባሁት? ኃላፊነት መወጣት ያልኩ ለዛ ነው። ገባ? ግዴታዬ ምንድን ነው? ግዴታ ብቻ ነው ትዳር ላይ ያልኩት ለምንድን ነው? ግዴታ እሱ ነው። እያንዳንዱ ግዴታዎች እዛ ውስጥ ይካተታሉ ማለት ነው። የኔ ግዴታ ምንድን ነው? ለባሌ ማድረግ ያለብኝ። ገባ? ሴክስ እንደ ኢሹ ተነስቶ ትዳር በጥብጦ ሰው ሲለያይ ታያለ። ቀላል ነገር ነው ሴክስ። ትናንትና ስታደርገው የነበረው ዛሬ ህይወት መንገድ እየያዘ ሲመጣ ለአንተ ከባድ የሚሆንበት ምክንያት ምንድን ነው? በግልጽ ስለ ሴክስ ጉዳይ ማውራት ወይ ደግሞ ሴክስን ወንድ ልጅ እንደ ጠባቂ አድርጎ ማሰብ የሴቶች ድክመት ነው ብዬ ነው ማስበው። እሱ በጣም ብዙ ሰዎች ስለ ሴክስ ስለማወራው ከዛ አንጻር ነው ሴቶች ሰዎች የሚሉት እንደዛ። እና ምድረው ስለሱ ዲቴል ማውራት እንደው እንፈልጋለሁ ስለ ሴክስ ጉዳይ ማለት ነው። በግልጽ ማውራት ያስፈልጋል። ትዳር ውስጥ ቦርደር የሚባል ነገር የለም። ትዳር ውስጥ ምንም የለም ቦርደር። መነጋገር ያስፈልጋል። ግልጽ ማውራት አለብህ። ራስ መጠበቅ አለብህ። ግልጽ ሴክስ ንጽህና ይፈልጋል። ሰው ንጹህ ሰው አሁን ንጹህ ሰው ሲሆንና የሆነ ጠረን ሲኖርህ አንድ አይደለም። ጠረንህ ጭምር ንጹህ መሆን አለበት ለትዳርህ። ይሄ የሴት ብቻ ጉዳይ አይደለም፣ የወንድም ሚስትህ አንተ ጥሩን ጠረን ከሌለህ መናገር አለባት በግልጽ። ባሏ ነህ
በቃ ጥሩ አይደለም። ውሃ ነው የሚያስለቅቀው። እያንዳንዱ እዚህ ምድር ላይ የሚመጡ ጠረኖችን የሚያስለቅቀው ምንድነው? ውሃ አይደል? በቃ ሚስትህም እንደዛ ብትሆን ጥሩ ጠረን ባይኖራት በግልጽ መናገር የለብህም። በእኛ ሀገር ካልቸር ግን ከባድ ነው። ለምሳሌ ሌላ ቦታ ሄዶችት ማድረግ ይቀለዋል። ለምሳሌ ንጽህናሽን ጠብቂ ብሎ አንድ ባል ከሚል ሌላ ሴት ጋር ሄዶችት ቢያደርግ ይቀለዋል። ግን ለምን እሷን መስማት የምትፈልግ አይመስለኝም እኮ። መስማት አለባት። እሱ እኮ ነው። አዎ መስማት አለባት። በቃ ጥሩ ጠረን ጥሩ እየሸተትሽኝ አይደለም ምንም እንትን ኃጢአት የለውም ኦፍ ኮርስ። ለምን በቃ መታጠብ ነው። ውሃ ነው የሚያጸደው ሰው። በቃ ተነሺ ታጠቢ፣ ተነስ ታጠብ ማለት ነው ኃጢአት አይደለም። እዚህ ድረስ ሰው ዲቴይል መነጋገር አለበት ግልጽ። ምክንያቱም መጥፎ ጠረንን መታገዝ ሰውን እንድጠላና እንድሰለች ያደርጋል። መጣብኝ ወደ ማለት ትሄዳለህ። ገባ? አዎ መሰላቸት ይመጣል። በግልጽ እንደዚህ አይነት ነገሮች ላይ ማውራት እፈልጋለሁ በግልጽ። በጣም ብዙ ሰዎች ይገጥሙኛል በስራዬ፣ ብዙ ሰዎች አገኛለሁ። እኔ ብዙ ሰዎች ጋር ስለምገናኝ አወራለሁ፣ ማውራት እወዳለሁ። በተለይ ስለ ትዳር ጉዳይ እያንዳንዱ የትዳር መንገድ ሰውን ያስተምራል። ለምሳሌ አንተ ስለ ትዳር የምትሄድበት ሙሉ በሙሉ ትዳሬ ላይ ባልተገብረውም ግን መንገድ ይሆነኛል፣ ትማርበታለህ። ስለዛ እሰማለሁ፣ አዳምጣለሁ እና ከብዙ ጊዜ የተፋቱ ሰዎችን እሰማለሁ። ምንድነው መታገዝ ያቃታችሁ በትዳራችሁ? ምን መታገዝ አቅቷችሁ? በጣም ብዙ ሪግሬት እንደሚያደርግ ታውቃለህ? ይጸጽታል። አዎ በጣም ብዙ ሰዎች በጣም አንተን ሲቀርቡ እውነቱን ይነግሩሃል። በጣም በዲቴል ስታወራቸውና ብዙ ሰው አረኔ ሰስተኝ ነው ይላል። ፐብሊካሊ ደስተኛ ይመስሉት ነው። እና መች መሰለ ማየት የሚጀምሩት የሆነ ጊዜ የሆነ በጣም ብቸኝነት ሲሰማቸው የሆነ ጊዜ ማሰብ ይጀምራሉ። እና አንድ ቀን ማለፍ ያልቻሉት ነገር ነው፣ የሆነ ጊዜ ያልታገሱት ነገር ነው ዋጋ የሚያስከፍላቸው። ስለዚህ እነሱን እሰማቸዋለሁ በጣም። አብዛኛው ሰው ሴክስን ያወራል እንደ ምክንያት። በቃ ትቀጣኛለች ይላል፣ በሴክስ ጉዳይ ትቀጣኛለች። ትክክል አይደለም። ለምንድን ነው አስፈራራይ መሆን የለበትም? አዎ ለምንድን ነው እንደ መደራደሪያ ሀሳብ የሚሆነው? በቃ ስጋሽ ላይ መብት የለሽም ከተባለ አንድ ሰው ወይም ስጋ ላይ መብት የለህም ከተባለ መብት የለውም እኮ። ያንን ስጋ በአልባሌ መንገድ መጠቀም ነው ትክክል ያልሆነው። በአግባቡ መጠቀም ትክክል መብቱ ስለሆነ ማለት ነው። እሱ ነው የኔ ሀሳብ። የንጽህና ጉዳይ አስምሬ ነው የምናገረው አብዛኛው። እንደውም አሁን ታውቁኝ ለምንድነው እንደዚህ ግልጽ የምትናገሪው እንደዚህ ምናምን ነው። በቃ የንጽህና ጉዳይ ሊሰመርበት የሚገባው ጉዳይ ነው። በቃ ሰው ንጹህ መሆን አለበት። ንጹህ መቅረት የማይችል ነገር ስለሆነ እዛ የንጽህና ጉዳይ ራስን የመጠበቅ ጉዳይ ግዴታዎች ውስጥ ይካተታል። ገባ? መብትህ አይደለም። ገባ? ግዴታ ነው። ግዴታዎቹ ያ ግዴታ ያልኩህ ነገር እዛ ውስጥ ይካተታል። ገባ? አዎ በቃ ግዴታ ነው ማድረግ ያለብህ ነገር እሱ ውስጥ ይካተታል። እና የሴክስ ጉዳይ በጣም ብዙ ሰዎችን አሁን ላይ እያጣላ ያለው ጉዳይ የሴክስ ጉዳይ ነው። ሁለተኛ ደግሞ ሴቶች ከወሊድ በኋላ የሚመጣባቸው ዲፕሬሽን በጣም ብዙ ሰዎችን ከሲስተም ያወጣል። ስልህ ሴቶች ያው በተፈጥሮ ሰው ከወለደ በኋላ ይወፍራል፣ የሚጠበቅ ነገር ነው፣ ይወፍራል። ግን እስከ መቼ ልዩ አድጎም መሆን የለበትም። እስከ መቼ የሚለው ነገር ሊሰመርበት ይገባል። ገባ? እስከ መቼ ይሄን ስጋ አዝለን እንሂድ? እሱን ማሰብ ያስፈልጋል። ግዴታ ውስጥ ይካተታል። እሱ ግዴታ ነው። ሰው ራሱ መጠበቅ አለበት፣ መንከባከብ ግዴታ ነው። በቃ የምትንከባከበው ለማን ነው? ለባልህ ነው። የምትንከባከበው ለሚስት ነው። እኔ በተፈጥሮ ወፍራም ወንድም አልወድም ማለት ዝርክርክ ያለ ወንድ አልወድም። እግዚአብሔር ስጠው። ባለቤቴ በጣም ጠንቃቃ ነው፣ ስፖርተኛ ነው። በጣም ነው የምወደው ሰውነቱን፣ በጣም ነው የምወድለት ማለት ራሱን የሚጠብቅበትን መንገድ፣ ንጽህናውን የሚጠብቅበት መንገድ እና የሰውነቱን ለእኔ ጠረኑን የሚጠብቅበት በጣም ነው የምወደው። እኔም እንደዛው ግዴታው ነው ለእኔ ሲል ቆንጆ መሆን፣ ለእኔ ሲል ቆንጆ መሆን ግዴታው ነው። እኔም ለሱ ሲል ቆንጆ መሆን ግዴታዬ ነው። ስለዚህ ስጋህን ተሸክመ የምትሄደው እስከ መቼ ነው? እያንዳንዱ ጥሩ ሰውነት ያለው ሰው ለፍቶ ነው የሚያመጣው። ስለዚህ ከመሬት ተነስቶ ጥሩ ሰውነት አይኖርም ማለት ለፍቶ ብዙ ነገር ትቶ ነው። አዎ ብዙ ነገር ትቶ ነው። አዎ ያማረ ስፖርት ሰርቶ ምናምን ነው የሚያመጣው አይደል? እስከ መቼ የሚባለው ነገር ተዳደ ሊሰመርበት ይገባል። እና ወንድ ልጅ ወይም ሴት ልጅ ያንተን ሰውነት የመቻል ግዴታ አለባት ብዬ አላስብም። በጤና ጉዳይ የመጣ ጉዳይ ካልሆነ በስተቀር በህመም
በህመም ጉዳይ በጤና መቃወስ የመጣ ጉዳይ እሱ ኮንሲደር ይደረጋል። ግን በእኔ ስንፍና የሚመጣ ጉዳይ ኮንሲደር አይደረግም። በእኔ በኩል ነው የምልህ። ግዴታው አለመወጣት ነው፣ ግዴታ ስንፍናም ነው። ስለዚህ ሴቶች ከወለዱ በኋላ ባል ግዴታው ምንድን ነው? ኃላፊነቱን ተወጥቶ የሚወዳትን ሚስቱን መመለስ ነው። የዛ ጊዜ ነው የብዙ ወንዶች ወደ ሌላ ከመሄድ ይልቅ እሷ ላይ መስራት፣ እንቅስቃሴ እንድታረግ ማድረግ፣ ማበረታታት። ትላንት ቆንጆ ነበረች ሲያገባት፣ ኤቨር ይቀጥላል ቁንጅና። ባይዞይ እኔ ባይዞይ 31 ዓመቴ ነው የሶስት ልጆችም እናት ነኝ እንደነገርኩ። ግን በጣም ነው ወዶ ሰውነቴ አንዳችም ኪሎ አልቀነስኩም። የዛሬ 10 ዓመት የዛሬ 11 ዓመት ያለኝ ኪሎ ነው ዛሬም ያለው። አልፈልጎ ወልጄ በጣም ወፍሬ ነበር፣ በጣም የሚደብር አወፋፈር። ሁሉ ጊዜ መስታወት ላይ ሳይ ይጨንቀኝ ነበር። መቼ ነው እስከ መቼ ነው ማጠፋው? በጣም ብዙ ነው ዋጋ የከፈልኩት ሰውነቴን ለመመለስ። አንድ አይነት ቋሚ ሰውነት አለኝ፣ በቃ ሰራበታለሁ። ሰውነትን መጠበቅ፣ ጠረንን መጠበቅ በቃ ግዴታዎች ናቸው እነዚህ። ትዳር እንጀራ ጋግሬ ሊጣብኩቼ ምናምን እዛ አይደለም፣ እሱ ሌላ ጉዳይ ነው። ባይዘው በቃ ለምኖርለት ሰው ምንድን ነው ማድረግ ያለብኝ? ገባ? እየኖርኩለት ነው አይደል? የምኖርለት ሰው ምን ያስፈልገዋል? እዛ ውስጥ ይካተታል። እሱ ደግሞ አሁን እሱ ኢሹ ነው አይደል? በስልነት ነው ምንም ቤዚክ የሆነ ከዛ ይልቅ የምትኖርለት ሰው የሚፈልገውን ነገር ማድረግ ነው። የምኖርለት ሰው ምን ይፈልጋል? ምን እንደሚፈልገው የሚኖርለት ሰው የምትኖርለት ሰው የሚፈልገውን ነገር ማድረግ ነው በምትችለው ልክ። ከአቅም በላይም አይደለም፣ ከአቅም በታችም አይደለም። ሰርተህ ወጥተህ የምትገባ ከሆነ ደግሞ ምንም እንትን አይደለም ማለት ይሄ እንጀራ ስለጋገርክ ወጥ ስለሰራህ ምናምን ማነስ አይደለም፣ ምንም አይደለም። እኔ አሁን ብዙ ጊዜ እንደውም በብዙ አመት አንዴ ነው እንጀራ መጋገረው። አይመቸኝ፣ ስራ አለኝ በቃ። ግን ለምን ካልሰራሽ አይልም። ቀድሞኝ ከገባ ሰርቶ ሊሰጥ ይችላል ለልጆቹ፣ ለእኔም ወይ ደግሞ ቤት ላለ ሰው አሰርቶ ሊጠብቀኝ ይችላል። ደክሞኝ ነው የሚመጣው። መተጋገዝ ነው እንጂ ሊጥ ካላቦካህ ምንም ሊጥ ስላቦካህ ስላላቦካህ የምታቆየው ትዳር የለም። እንጀራም ስለፈረፈርክ ምንም የምታቆየው ትዳር የለም። ማንም ሰው የሚንከባከብበት እያንዳንዱ ስቴፕን ጠብቆ መሄድ ነው እንጂ ሙሉ ቢፌም ከሆነ ሊደረግ ይችላል። አስፈላጊ ካልሆነ ደግሞ ሊቀር ይችላል። ምንም አይደለም። ውጭ ወጥተን ባልተልት መጥተህ ቴካው ወይም ዘል መጣ ይችላል። ምንም አይገናኝም ከእንትን ጋር ነው። ሊንግነሱ መኖር አለበት ነው ለባል ምንም ለመሆን ለሚስትም ለባሏ ምንም በቃ ባልህ ለአንተ ባሌ ለኔ ምንም ለመሆን ዝግጁ ነው። እኔም ለሱ ምንም ለማድረግ ዝግጁ ነኝ። የእንጀራ ጉዳይ ምንም ተራ ነገር ነው። የምግብ ጉዳይ ተራ ጉዳይ ነው ሲጀመር። ከዛ የዘለለ ብዙ የሚያያይዘን ነገር አለ እኔና እሱ። ገባ? ግንኙነታችን ከደም የወፈረ ነው። ገባ? ምግብ ውስጥ ምንም ተራ ነገር ነው። ዚስ ዴይስ የወንድ ልጅ መመዘኛው በቃ ገንዘብ ብቻ ነው። የሴት ልጅ መመዘኛዋ ደግሞ ወይ ሰውነቷ ወገቧ ጋር ሰፋ ማለቷ ነው ወይ ፊቷ ማማሯ ብቻ ሆኗል። ወይም ይሄ በቃ ሶሻል ሚዲያ ላይ የምናያቸው ብልጭልጭ አለ በሚለው እና በቃ ይሄ እኔ እንጃ አሁን ሰው ሚስቅ ነው ይመስለኝ። ስለ ፐርሶናሊቲ ምናምን ስታወሪ ሰው በቃ የዛን ያክል ነው የዛን ያክል ወርደናል። መውረድ ነው አክቹሊ። እንዴት ነው የምታየው ይሄንን? ላይ እዛ ላይ ሪሊ ትዳርን የሚያቆይ ነገር ገንዘብ ሀብታም ሆኖ ትዳርን ነገርኩ እኮ ትዳርን ገንዘብም አያቆምም፣ ማጣትም አያፈርሰውም። ትዳርን ሰው ነው የምታገባው። ባይዘው ሰው እኔ ያገቡት ባሌን ሰውየውን ነው ያገቡት። ስለዚህ አብሮ የሚመጣው ገንዘብም ለኔ እሱ መመዘኛ አይደለም። ምን ያክል እየኖረልህ ነው ያንተ መመዘኛ አይደል? ምን ያክል እየለፋልህ ነው ላንተ አንተን በዚህ ዓለም ውስጥ አብሮ ለመኖር ምን ያክል ይተጋል? አንተን ከእግዚአብሔር ጋር ለማስታረቅ አንተን ወደ ኃጢአት መክተት ሳይሆን ምን ያክል ይተጋል? አንተን ከእግዚአብሔር መንገድ እንዳትወጣ ለማድረግ ምን ያክል ይተጋል? እንጂ ገንዘብ ፈጽሞ ገንዘብ ተሰርቶ የሚመጣ ነገር መሆኑን ሰው ማመን አለበት። ሁለተኛ ደግሞ ፋሚሊ ልጆቹን ጠንካራ አድርጎ ማሳደግ አለበት። ብዙ ጊዜ ልፍስፍስ ሰው የሚመጣው ከፋሚሊ ነው። ልፍስፍስ ሰዎችን የምናሳድገው እኛው ራሳችን ነን። በስራ ማያምን ልጅ እያንዳንዱ ነገር ፊት ለፊቱ የሚቀርብለት ልጅ ዓለምንም እንደዛ ነው የሚያስበው። ገባ? ሁሉንም ነገር ባልም ራሱ ተሰርቶ ቢመጣለት ወይም ሚስትም ተሰርታ በቃ ተስተካክላ ቢመጣለት የሚጠብቅ አይነት ሰው ማሳደግም ትክክል አለ። ብዙ ጊዜ የፋሚሊ ጉዳይ ይያያዛል። ሰርቶ መብላትን የለመደ ሰው ብዙ ይሄ እኔ ይሄን እንደ ጥያቄም አላስብም። በጣም የሚያስጠላኝ ኢሹ ነው። ሰው ገንዘብም ምንም መለኪያ አይደለም፣ መልክም
ውበትም ገንዘብም ሁሉም አላፊ ነው። በቃ 4 ነጥብ ሁሉም የሚያልፍ ነገር። በዛ ውስጥ ግን የሚወድህን ሰው ነው ማየት ያለባት። ይወደኛል ወይ ይኖርልኛል ወይ ነገ በወድቅ አብሮኝ ወድቆ ያነሳኛል ወይ? ለምንድነው በዚህ ልክ ገንዘብ አለመኖርን የምንፈራው? እንዴት ማለቴ ለምሳሌ አንድ ሰው ብቻውን ሲኖር ይቸግረው ይኖራል። ቤት ኪራይ መክፈል ያቃተው ይታገለ በመጠን መኖር ስለማይችል ነው። በመጠን መኖር አለመቻል። ትዳር ከሆነ ግዴታ ደህና ኑሮ መኖር አለብኝ የሚል በመጠን መኖርን አለማወቅ። በመጠን ኑሩ ነው የሚለው ቃሉ። በመጠን መኖርን መፍራት አቅምሽ እንደፈቀደ መምራት እና ይሄንን ዓለም አላፊ አለመሆኑን አለማሰብ ነው። ብዙ ጊዜ ሰዎች እንደዚህ አይነት ነገር ውስጥ የሚከታቸው አላፊ ነው ይሄ ዓለም። ለምንድን ነው የመጣው እዚህ ምድር ላይ? ገባክ? ስትመጣ ተብለጭልጨ ምን ብለህ አይደለም። በዛ በመብለጭለጭ ውስጥ ብዙ ጥፋቶች ስላሉ ማለት ነው። ብዙ ነገሮች ውስጥ መግባት ስላለ ስለዚህ እያንዳንዱን ሂደቱን ማመን ነው። የህይወትን መንገድ ማመን ነው። ህይወት የራሱ መንገድ አለው። ስለዚህ አንድ ሴት ልጅ አንቺ አሁን 11 አመት ኤክስፒሪየንስም ስላለሽ ሶሻል ሚዲያውም ላይ ስላለሽ በነፃነት ሀሳብሽንም ስለምትገልጪ አንድ ሴት ልጅ ወንድ ላይ ገንዘብ ከማየቷ በፊት ምን ነው ማየት ያለባት? አንድ ወንድ ሴት ላይ እንደ ሴት ደግሞ ምን ቢያይ ጥሩ ነው ትዳር ውስጥ ከመግባቱ በፊት? ሴት ልጅ ማየት ያለባት ጥንካሬውን። ቀፋይ ወንድ መሸሽ ነው ያለባት ሴት። ቀፍሎ የሚጋብዛት ወንድ ለምን የቀን ስራ አይሰራም? ኦኬ ምንም ነው ይስራ፣ ግን ጠንካራ ነው ወይ? ቤተሰቦቹ ከሰጡት እሱም ቀፋይ ነው። ቅፈላ ነው ባይዘው። ማንም ሰው ከ21 አመት ወይ እሺ ከ25 አመት በኋላ ወይ ደግሞ ብቻ ዴት ማድረግ ከጀመረ ጊዜ ጀምሮ ራሱን ችሏል። ስለዚህ በራሱ ነው ኢንካም ጀነሬት ማድረግ ያለበት። ካልቻለ አያርግ ዴት ሳይሆን ጠንካራ መሆን አለበት። በቃ የአንድ ሴት ልጅ መመዘኛ ወንድ ልጅ ነገ የት ድረስ ያስኬደዋል? ጠንክሮ ነገ እሷም ላይ ሸክም ሊሆን ስለሚችል ስንት አለው ሳይሆን መስራት ይችላል ወይ? ይችላል መስራት። ጎበዝ ነው፣ ጠንካራ ነው። ገባ? በየትኛው መንገድ ያስተዳድር። መተዳደር ትችላላችሁ በጋራ። ስለዚህ ቀፋይ ወንዶችን እና መኖር ያልጀመረን ወንድ ዴት አለማድረግ። መኖር ያልጀመሩ ወንዶች ናቸው ለኔ። መኖር ያልጀመሩ ወንዶች ማለት በራሳቸው መቆም ያልጀመሩ ወንዶች፣ ኃላፊነት መውሰድ የማይችሉ ወንዶች፣ እነሱ መኖር አልጀመሩም ገና። ባይዘው ዴት ማድረግ ላይ ገና ናቸው። ዴት ጭራሽ ምንም አልተፈቀደላቸው፣ ገና መኖር አልጀመሩማ። ስለዚህ ለሴቶች መኖር ያልጀመሩ ወንዶች ችግር ነው የሚሆኑባቸው ሲመጡ ህይወታቸው ውስጥ። እንደ አጋጣሚ አስረግዞ ሊጠፋ ይችላል። ምክንያቱም መኖር አልጀመረማ። ገና መኖር የሚጀምረው ወደፊት ነው። ገና ፕላን እያደረገ ነው እሱ። ስለዚህ መኖር ስላልጀመረ ኃላፊነቱን መሸከም ስለማይችል ድንገት ብታረግስ የማይሆን ነገር ውስጥ ትገባለህ። ፋሚሊ ላይ ችግር ልትሆን ትችላለህ። ዝግጁ አይደለህ። ለዛ ነው ትናንት እንደውም አንድ ሰው እንደዚህ አይነት ኮሜንት ጽፎልኝ ነበር። ለምንድን ነው በፍቅር አታምንም? እና ላይክ በጣም ቶክሲክ ነገሮችን ለመናገር በተደጋጋሚ እንደዚህ አይነት ኮሜንት እያየው ስለሆነ ያን ሰው ከሶሻል ሚዲያ ላይ አስወግጄዋለሁ። ግን የተናገረውን ነገር በዚህ አጋጣሚ ለመልሰው በሌላ መንገድ ካዳመጠኛ ሰው አላቆም እና ለምንድን ነው ብዙ ጊዜ የቲኔጀር ሪሌሽንሺፕን በፍቅር አታምንም? አንተ የቲኔጀር ሪሌሽንሺፕ ፍቅር ያለ አይመስልም? ያንተ የቲኔጀር ሪሌሽንሺፕ ስላልሰራ የሰው የማይሰራ ነው ይመስል ምናምን የሚል በጣም ኢሞሽናል የሆነ የቲኔጀር ሪሌሽንሺፕ ባይዘው ወላፈን ነው እኮ። ለዛ አሁን ወላፈን ነው ባይዘው። ወላፈን ማለት ምንድነው? ያገኘውን ነገር ላስ አድርጎ መጥፋት ነው። በቃ እሱ ነው ለዛ ሰው ማለት ነው። ለዛ አንተንም ለጠየቀ ሰው ኤግዛክትሊ። እኔ መስማማው እንዳልሹ ስላነሳሽው እኮ ነው። ልጅ እንኳን ቢመጣ እንዴት እናሰድገው? ግን ደግሞ ልጅ ሲመጣ አልኖረማ እንዴት አድርጎ ይኖራል? ሳይኖር እንዴት ሌላ ሰው ያኖራል? ስለዚህ የሆነ ሰው ላይ ጥሎ ይሻሻል ማለት ሪስኪ ነው ለሴት። መኖር ያልጀመረ ወንድ ምንም ሊሰመርበት ነው የሚገባው። ገንዘብ የሌለው ወንድ ሳይሆን ሴት መምረጥ ያለበት መኖር ያልጀመረ ወንድ። እንዴት መሸሽ ነው ያለባት ሴት። እንደዛ ነው እንጂ አሁን ስፔሲፊክ ማድረግ ጥሩ አይደለም። ገንዘብን፣ መልክን፣ ቁመናን ቆንጆ ስለሆንኩኝ አንዳችም ቀን የሚያሳድር ማንነት ከሌለኝ ምንም ባዶ ነው። ምንም አያደርግም። የኔ ውበት ከንቱ ነው ማለት ነው። ሴትስ ወንድስ ሴት እኛ እንኳን ላላገቡ ወንዶች ግን ሲመርጡ ምን ይዋ አንቺ ሴት ስለሆንሽ ትዳሩን ኖረሽ ስላየሽው ነገ
ልጅሽ ወንድ ልጅ አለሽ አይደል ልጅሽም እንዳይሸወድ ወንድሞችም ካሉሽ ወንድሞች እንዳይሸወድ የሚያዳምጡሽ ደግሞ አንቺ ሲመርጡ የትዳር አጋር ዋጋ እንዳይከፍሉ ምን አይነት ሴት ይመርጡ ባንቺ ኦፒኒየን? በኔ ጠንካራ ሴት ነገን የምታይ ሴት ማለት ከንቱ ያልሆነች ሴት ነገ የሚታያት ፊውቸር ያላት ሴት ዛሬ ላይ ጥፍር ለመለጠፍ ሂማን መለጠፍ የሆነ ነገር ማድረግ ምናምን ሳይሆን ነገን ፊውቸር ምክንያቱም ዛሬ አይደለም የምትኖሩ ዛሬም ብቻ ማትኖር ሴት ብዙ ተስፋዎች ያላት የምትማር የምትጥር ገባክ ያቺ ሴት ምንም ነገር አይገዛትም ገባ ምንም ነገር አይገዛትም እና በተሻለ መጠን የምትታገስ ነገሮችን በሰፊው መንገድ የምታይ እያንዳንዱን ነገር በብልጭልጭ ነገር ወደ ብልጭልጭ ነገር ማታመጣው ሴት እሷ ሴት እንትን ነች እና በመልኳ ማትኮራ መልክ ምንም ነገር ነው እዚህ ምድር ላይ ምንም እና መልክ አያስተዳድርህም አብሮም አያኖርህም ራስህም በራስህ በመልክህ ኮርተህ የምታመጣው ትዳር ምናልባት በመልክህ ራሱ ጠፍቶ ልትወጣበት ይችላል እንደ ትዕቢት ስለሚሆን ማለት ነው ፕላስ የሚበልጥሽ ሰው አለው ሎይስ ኦፍ ኮርስ ዛሬ በመልክሽ አይቆኒ ምንም የሚበልጥሽ በጣም ብዙ የሚበልጡን ሴቶች አሉ እና ራስን መሆን ራሷን የሆነች ሴት በቃ ራሷን ማትጥል የምትጠብቅ ጎበዝ የምትማር ነገ በቃ ፊውቸር የሚታያት ሴት እንጂ በአለም ነገር ማትደነቅ ሴት መልካም ነው እንደዚህ አይነት ሰው ሲገኝ ብዙ ጊዜ እንትን አለ ማለት ጥሩ ነው ሰው ምርጫውን ቢያስተካክል ብዙ ይሽ ይስተካከላል ኦፍ ኮርስ ሰው ምርጫውን ማስተካከል ነው ያለው ባይ ዘ ወይ ትዳር ምርጫ ነው ምርጫ ነው የምትኖረው ዛሬ መረጥከው ምርጫ ነው ኤቨር አብረ የምትኖረው እና ስትመርጥ ግብዳ ዳሌ ወይ ቂጥ በተለምዶ የምትመርጥ ከሆነ የሆነ ቀን አጣቁም እንትን ይላል ይጣፋል የሚያምር ሼፕ ያላት ሴት ከሆነ የምትመርጠው የሆነ ቀን ሊበላሽ ይችላል ገባ ሰውየው ምርጫው መጀመሪያ ምንድነው አብሮ ያኖረናል ወይ የመረጥከው ነገር ስለዚህ ቁጭ ብሎ እንደ እንትን ቲክ ያርጉ በተራ ቁጥር ማስቀመጥ ያስፈልጋል የምትመርጠው ሰው ማለት ነው እንደምትፈልገው ሰው አይነት ነው ወይ ገባክ በቃ ይሄ እይታህን ብቻ ይሄ ፈርስት ያየውን ነገር ብቻ የምትሄድበት ከሆነ እሱ ከባድ እና ፍቅርን መሰበርን አለመጥራት ጥሩ ነው ከትዳር በፊት ማለት ነው የማይሆንህን ሰው ስለወደድከው ብቻ አግብተህ ነገ ዋጋ እንደሚያስከፍል እያወቅ ዛሬ ላይ ማግባት ትክክል አይደለም እሱ ስለዚህ ፍቅርን መተው በቃ የምትወደውን ሰው መተው ምርጫህ መሆን አለበት መተው ምክንያቱም ምርጫህ ነው ነገ አብረህ ትውላለህ ይሄን ሰው እንደማያዛልቅህ እኮ ታውቀዋለህ አብሮ እንደማይሆን ታውቀዋለህ ስለዚህ መጀመሪያ መምረጥ ከመረጥከው በኋላ ደግሞ እና አብረህ መኖር ከጀመርክ በልኩ መሰፋት ነው አለቀ 4 ነጥብ ራስ ማስተካከል ወደሚመች ወንድ ልጅ አንድ አይነት ጸባይ ነው ያላችሁ ብያለሁ ቅድም አንድ አይነት ጸባይ ያለውን ሰው ልትቀይር አትገባም ለምሳሌ አሁን ሴት ወንዶች ይቅርታ ለቃሉ በቃ ሽልጥልጥ ወንዶች ይሄ ወንዳው እንዲያልሆኑ ወንዶች አሉ ዴት ማድረግ ትጀምራለህ ምናምን ከዛ የሆነ ጊዜ ሰዎች አስተያየት መስጠት ይጀምራሉ እሱ እኮ እንደዚህ ነው ምናምን ከዛ ያን ጊዜ ወንዳው እንድታደርገው አትችልም በቃ ቢውልድ አድርጎ የመጣው ነገር አለ ስለዚህ ትናንት ነው ማስተካከል ያለብህ ዛሬ ላይ ከገባ በኋላ አዘር አብረህ መቀጠል ነው የማይሆን ውሳኔ ውስጥ ትገባለህ ማለት ነው በቃ ስንመርጥ በቃ የመጀመሪያው እውነት ነው በቃ ስትመርጥ መርጣል ከዛ ሁሉ ጊዜ ማፈግፈግ ጥሩ አይደለም በቃ ሪል መኖር ማስመሰል አያስፈልግም ለምሳሌ እኔ ባሌ እንዲወደኝ ምንም ማረገው ነገር የለም አላስመስልም ማስመሰል ጥሩ አይደለም የሆነ ቀን እውነታው ስለሚወጣ ማለት ነው ስለዚህ ማስመሰል አያስፈልግም በዛ ውስጥ መተሳሰብ ነገን እያሰቡ መኖር ለትዳር ውስጥ ማለት ነው ዋና ነገር አሜዚንግ በጣም ብዙ ሙያዎች እንዳሉሽ ሶሻል ሚዲያሽም ላይ ሰምቻለሁ የአቢሲኒያም አሸናፊ ነሽ 500 ሺህ ብር ተሸላሚ በኋላ ስለ ብድሩ እናወራለን እስኪ ንገሪኝ ምን ስራዎች ነው የምትሰሪው አሁን እኔ ኢንጂነር ነኝ ሰርቬየር ነኝ ፕላምፐር ነኝ እንደገና በተጨማሪ የእንጨት ስራ ባለሙያ ነኝ ዋው እነዚህን ሁሉ ስራዎች ሰራለሽ አሰራለሁ እንዴት እነዚህን ሁሉ ስራዎች ተማርሽው በምን አጋጣሚ እኔ የተማርኩት ያው ህይወት አይደል ብዙ በተለምዶ በሴቶች የማይሰሩ ስራዎችን ነው የምወደው እኔ እንዴት እንደሆነ አላውቅም
ምንም በቃ ሴቶች ይሰሩታል ብለህ ማታስበውን ስራዎች መስራት ወዳለሁ እና መሞከር ወዳለሁ እያንዳንዱ ነገር ማለት ወንድ ስለሆነ እሱ መስራት የሚችለውን ነገር ማድረግ ወዳለሁ በቃ ሙያዬም ከዛ አንፃር ነውና በዛ ነው የተማርኩት ሙያዎቹን እና በቃ ጠንካራም ነኝ በስራዬ ጎበዝ ሰራተኛ ነኝ ምንም በልጁ ስራ ሸቶ ሁሉንም ስራ ወደዋለሁ ሁሉንም ስራ ነው ደግሞ ሰራው ከባድ አይደለም ላይ ካሁን የቧንቧ ስራዎች ትሰራለሽ ቧንቧ ኢንስታሌሽን ሰራለሁ ቧንቧዎች ይበላሽ ምናምን ተጠግራለሁ እሰራለሁ ከዛ ደግሞ እንጨት ስራ ፈርኒቸር ትሰራለሽ ከዛ ደግሞ ሰርቬይ ትሰራለሽ ፕላን ሲወጣ ምናምን ነው አይደል ሰርቬይ ከዛ ደግሞ ሰርቬይንግ 2 አመት አዳማ ዊንድ ፓወር እዛ ሰርቻለሁ አዳማ ንፋስ ኃይል ማመንጫ ቁጥር 2 ማለት ነው እዛ ሰርቬይ ሆኜ እዛ ሰርቻለሁ ከዛ በኋላ እሱን እንትን አልኩኝና ወደ ሲቪል አሳደግኩት ማለት ነው ሰርቬይንጉን ወደ ሲቪል አሳደግኩት ምንም ሴት ግን አቧራው ምኑ አሁን ብዙ የሚያሳስባቸው አለ ሴቶች እኔ ስራዎች ደግሞ ትንሽ የሴት እኔ መሀል ከተማ ላይ እብድ መስዬ ልታየኝ ትችላለህ ምንም አይመስለኝም አቧራ ነክቶኝ ጭቃ በጭቃ ሆኜ ምናምን ወደዋለሁ ሙያዬን ወደዋለሁ ባለቤቴ ደግሞ ሙያዬን ስለሚወደው ወደዋለሁ በቃ ፍላጎቴን አይገድብም ደስ አይለውም እኮ አሁን የሆነ አቧራ ባቡር ጄሶ ነካክቶኝ ምናምን ስመጣ ደስ ላይለው ይችላል ግን አይጋፋኝም በቃ ምክንያቱም መቀበል ስለሆነ ተቀብሎታል መቀበል ስላለበት አይ ለልጆቹም ጠንካራ ሴት ግን ይሄ አሁን ይሄ ሁሉ ስራ እንድትሰሪ ያረጋሽ ላይክ ባለቤትሽን ለማገዝ ነው ምክንያቱም አንዳንድ ሰዎች ደግሞ አሉ አይደለም በቃ ወንድ ልጅ ከሰራ ቤት ቁጭ የሚሉ ላይክ መስራት የማይፈልጉ ምናምን ከነዛ ጋር ማያይዘሽ እንድትመልሽልኝ እሺ እኔ የምሰራው ስራው ስለምወደው ነው መጀመሪያ የምሬ ነው የምነግርህ ዛሬ ላይ ብሰራም ባልሰራም ባለቤቴን ማኖር ይችላል በሰራም ባልሰራም ግን እኔ ደስተኛ ነኝ ጋባ ቤት መቀመጤ ለባለቤቴ ሰላም ይሰጣል ብዬ አላምንም እኔ ምክንያቱም ለረብሾች እችላለሁ ከሆነ ጊዜ በኋላ አይምሮዬም ዝግጁ አይደለም ኮምፕሊትሊ እሱ ብር እያመጣ ለኔን እያስተዳደረኝ አይምሮዬ እዛ ዝግጁ አይደለም ለሱ ዝግጁ ስላልሆነ መስራት አለብኝ ብር አመጣውም አላመጣውም ደስተኛ ነኝ ወጥቼ ስገባ ደስተኛ ከሆንኩኝ ለባለቤቴ ደስተኛ ነኝ ማለት ነው ስለዚህ እንደዛ ያረጉ ሴቶች እንደዛ የቤት መቤት ስለሚሆኑ ባላቸው ዝግጁ ሳይሆን በፋይናንስ ማገዝ ያለባቸው ባላቸው ዝግጁ ሳይሆን የቤት እመቤት በተለይ ከወለዱ በኋላ መሆን ከባድ አደጋ ነው ትዳር ላይ የሚያመጣው ከባድ ለምን መሰለ ወንዶች የሆነ ጊዜ አይችሉም ጫና በሙሉ ሲደራረበት ከንትን ከማይሆን ነገር ሊያርግ ይችላል የምሬ ነው ነገር ከአይምሮ ውጪ ሊሆንበት ይችላል አላመነበትማ የሆነ ቀን ጽድት ብላ አፏ ብላ ስትሄድ የነበረች ሴት እጥፍጥፍ ብላ ቤት ስትቀመጥ ውጪ ደክመዋል ገባ ቤት ሲገባ ደግሞ እሷን ማገዝ አይችልም ገባ አይደል እሷን ማገዝ አይችልም ምክንያቱም ሰው ነው ብለህ አስብ መጀመሪያ የምታገባው ሰው ስለሆነ ይደክመዋል የሆነ ጊዜ ከዛ ያ ነገር ምን ይላል ወደ ቁርሾ ይቀየራል ወደ ጸብ ከዛ ስለማይወደኝ ነው ትላንትና እንደዛ ስለሆነ ወደ ማለት ይቀየራል ግን አንድ ጊዜ ደግሞ መልካሙን ነገር ማሰብ ጥሩ ነው አይምሮ ዝግጁ ነው ወይ ገባ እኔ ልጅ ስለወለድኩኝ ባሌ እቤት ተቀመጪ ስላለኝ ብቻ እቤት መቀመጥ አለብኝ ብዬ አላምንም እኔ ምክንያቱም እቤት ብቀመጥ ትርፌ ምንድነው እኔ ነኝ ትርፉ ለባሌ ዘመኑን በሙሉ የሚኖረው ከኔ ጋር ነው ገባ እኔ መሆን አለበት ገባ መሰበር የለብኝም እኔ ስለዚህ ልጃቸውን እንዴት እንደሚያሳድጉ ማሰብ ነው እንጂ ያለባቸው እንዴት በምን መንገድ የቤት መቤት ብትሆኚ ይሄንን የቤት መቤት ባትሆኚ ደግሞ ስለዚህ የወንድ የባላቸውን ማንነት ማወቅ ገባ ሬዲ ነው ወይ ገባ ኮምፕሊትሊ ጥፍጥፍ ብለቤት ስትቀመጥ ዝግጁ ነው መጀመሪያ እሱ ላይ በደንብ መነጋገር አለባቸው አስምረው ሁለተኛ ደግሞ የቤት መቤት ከሆኑ ፋይናንሻሊ በቂ ቢሆን ማለት ነው ባላቸው ሴቶች ብዙ ጊዜ በብር ይጣላሉ ከወንዶች ጋር በአሁን ብር ስጠኝ አትስጠኝ ላይ እንደዛ ሲሆን ምንድነው ባላቸው የሚበቃውን ነገር መነጋገር ቁጭ ብሎ ለትዳር ሰላም ስለሚሰጥ ለቤታችን ይሄ ነገር ያስፈልገናል በወር ሳልጠይቅ ልክ እንደ ደሞዝተኛ ሰው ይሄን ነገር መስጠት አለብህ ብለው መነጋገር አለባቸው ምክንያቱም ብዙ ጊዜ እንትን ትላለህ ትረሳዋለህ ምናምን ወይ ደግሞ ሁሉ ጊዜ ማስታወስ ወንዶች በባህሪያቸው ይረሳሉ እና ሁሉ ጊዜ ማስታወስ አለብህ ከዛ ሴቶች ደግሞ ማስታወስን እንደ ልመና ስለሚያዩት ጸብ ያበጣል አንደርስታንድ የበታችነት ስሜት ይፈጥራል የበታችነት ከዛ በኋላ ለምንድን ነው የምጠይቀው ለምን ወደ ማለት ከመሄዳቸው በፊት ቁጭ ብለው መነጋገር ሚስትየው የቤት መቤት ልትሆን ነው አይምሮ ዝግጁ ነው ሁለተኛ ደግሞ በብር የሚያስፈልገውን ነገር በወር ከሆነ በወር
አስቤዛቸው በ15 ቀን ሆኖ 15 ቀን የሚያስፈልጋትን ብር መስጠት ለሷ በቃ ገባ። አካውንቱ ላይ ረብሻውን ካልፈልገው አካውንቱ ላይ ራሱ ማያያዝ በቃ ቀጥታ ቆርጦ እንዲገባ ልክ እንደ ደሞዝተኛ ማለት ነው። እሱ ነገር ሰላም ይሰጣል። ብዙ ጊዜ የሚጨቃጨቁበት ነገር ስለሆነ ሰዎች ብዙ ጊዜ ይገጥመኛል። ሚስት አባካኝ ብዙ ወንዶች ኮምፕሌን ደግሞ የሚያደርጉት እኔ ለፍቼ ነው ማመጣው ገንዘቡን፣ ስለዚህ በአግባቡ መጠቀም ማለት ያማራትን መግዛት ያማራትን ማድረግ አትችልም። ያን ለማድረግ የሚያደርስ ኢኮኖሚ ላይ አይደለም። ስለዚህ ያማራሽን ሳይሆን የሚያስፈልገንን ነው ማለት ነው። እሱም ደግሞ መነጋገር ይፈልጋል። አሁን እኮ የሚያመጣው ገንዘብ እኮ የእሱ ብቻ አይደለም። አሁን የኔ አይደለም። አሁን እኔ የማመጣው ገንዘብ የኔ አይደለም፣ የጋራችን ነው፣ የኛ ነው፣ የኛ ነው፣ የኔና የባሌ ነው ገንዘቡ። ስለዚህ ባልየው የሚያመጣው ገንዘብ የማን ነው? የኛ ነው፣ የጋራ ነው። ስለዚህ እሱ ደግሞ ንግግር ይፈልጋል። መነጋገር አለብህ ቁጭ ብለህ ገንዘቤን ሳይሆን ገንዘባችንን እንዴት ማኔጅ እናድርገው። ምናመጣውን ገንዘብ ቤት ስለተቀመጠች አልሰራችም ማለት አይደለም። የጋራቸው ነው በቃ እያንዳንዱ ነገር፣ ህመምህም፣ ገንዘብህም፣ ሁሉ ነገርህም እርስ በርስ ራሱ የራስህን አይደል የራስህ ነው በቃ። ስለዚህ የራስህ ስለሆንክ የሚያመጣውን ገንዘብ እንዴት እናድርገው፣ እንዴት ገንዘባችንን ከወርወር እናድርሰው። በዚህ አንቺ በምታደርጊው መንገድ ትህትና ይፈልጋሉ። አሁን ይሄንን ለመናገር ገባ ቁጣ አያስፈልግም። ብዙ ጊዜ ትህትና ሰውን ስለሚገል ማለት ነው። ትህትና ያሸንፋሉ፣ ጊዜ ትሁት ሰዎች ያሸንፋሉ። በትህትና እንደዚህ ብታረጊው መልካም ነው ገባ። ሰርቶ ስላመጣ ብቻ በኃይለኝነት ሳይሆን እንዴት እናርገው፣ እንደዚህ አሁን እያረግሽ ባለሽው መንገድ አይ ቲንክ የሚያስቀጥለን አይመስለኝም፣ ህይወታችንንም አይቀይርም። ስለዚህ የትኛው መንገድ ይሻላል? መነጋገር። ይሄኛው መንገድ የሚያዋጣ ይመስለኛል፣ እንትንን ነው የምታስቀምጠው ይመስለኛል ገባ። እስቲ እዩ አንቺ ብታዩ፣ ወንድም ቢሆን አንተ ብታዩ፣ እያንዳንዱ ውሳኔያቸው የጋራ ስለሚሆን ብሩን ስላመጣ ብቻ አንድ ሰው ተጠያቂ ኃላፊነት የለውም እዛ ቤት ብር ላይ። ስለዚህ በጋራ የሚያስፈልጋቸውን ነገር በጋራ መወሰን የጋራ ውሳኔ ነው። ትዳር በቃ የምትኖረው የጋራ ውሳኔ ነው። ስለዚህ የሚመጣውንም ገንዘብ በጋራ መጠቀም። በጋራ ለመጠቀም ደግሞ አንዱ አባካኝ ሲሆን ደግሞ ነው ማለት 500 ሺህ ብር በጋራ ተጠቀማችሁት? በጋራ ልንጠቀመው ነው ገና ቅርብ ጊዜ ነው። አዎ ቅርብ ጊዜ ነው። ምን ፕሮጀክት ጀምሪበት አሰብሽ? ምንድነው ወደፊት አላማሽ? አዎ አሁን ላይ ኢንስታሌሽን ነው የምሰራው፣ የውሃ ዝርጋታዎችን ምንም እየሰራሁ ነው። እሱን ሰራለሁ፣ ኮንትራክት ወስዳለሁ፣ ሰራለሁ። ኮንተንት ክሬተር ነሽ? አዎ ኮንተንት ክሬት አደርጋለሁ። ለሰዎች ይጠቅማል ብዬ ማስቡን ያው ቲክቶክ ላይ ኮንተንት ክሬት እያደረኩኝ እለቃለሁ ምናምን። አሁን እሱን እየሰራው ነው ኢንስታሌሽኑን። ግን ወደ እንጨት ስራው የመግባት ሀሳብ አለን በሰፊው። አዎ በሰፊው የመግባት ሀሳብ አለኝ ሳይሆን አለን፣ የጋራችን ስለሆነ ተመዝነሽ አልፈሻል፣ አረሳሻል አለን። እሺ ልጅ ሲወለድ እንግዲህ ብዙ ጊዜ ግጭት ይመጣል፣ ብዙ አይነት እንትን አለ፣ ጫና አለ። አንቺም አንቺ መጀመሪያ ላይ ያልሽ ነበር ልጅ ሲመጣ ጫና ይበዛል፣ መደከም አለ ምናምን፣ የቤተሰብ ጣልቃ ገብነት ይኖራል። ልጅ ማሳደግ ላይ በዚህ መንገድ ይሁን በዚህ መንገድ ይሁን ግጭቶች ይመጣሉ። የት ይወለድ የት ትታረስ ሴትዮዋ እየተባለ ብዙ አይነት ሰፊ ችግሮች አሉ። እንዴት ነው የምታየው? አንቺስ እንዴት አሳለፍሽ? ሴት ልጅ ስትወልድ በፍጹም የእናትም ይሁን የሷ ቤተሰብ ጋርም ይሁን የሱ ቤተሰብ ጋር በፍጹም መሄድ የለባትም። ለምን መሄድ የለባትም ብዬ አምናለሁ መሰለ? ወንድ ልጅ እያንዳንዱን ፕሮሰስ ማየት አለበት፣ ማየት አለበት፣ ድካሙንም ሁሉንም ነገር። ሁለተኛ ደግሞ እሷ በሄደች ጊዜ የምትፈተንበት ጊዜ ነው። ባይዘው በጣም ብዙ ወንዶች የሚፈተኑበት ጊዜ ቢኖር ሚስታቸው ልትወልድ ቤተሰብ ጋር ሄደች ጊዜ ነው። አዘር አብሮ ነው። አዎ አዘር አብሮ መሄድ ነው። ግን እያንዳንዱን የህይወት ነገር አብሮ ማየት አለበት ወንድ ልጅ ገባ። ህይወት ነው፣ ህይወት እኮ ነው። በቃ የህይወታቸው መንገድ ነው ገባ። መቆም ነው ያለበት የዛ ጊዜ። የወደደ የቻለ ያን ጊዜ ምንድነው መሆን ያለበት? አብሮህ መሆን በቤትህ ገባ። ቤትህ እንትንህን ማታጣም ገባ። ነገ ላይ ልክ ስትመጣ ወልደህ ባይተዋር ነው የምትሆነው ቤት ውስጥ። እንደ አዲስ ነው ኑሮ የሚጀምረው። ባይዘው እንደ አዲስ ከዜሮ ሁላ ከኋላ ልትጀምረው ራስ ትችላለህ ትዳር። ስለዚህ እያንዳንዱ ፕሮሰስ ወንድ ልጅ ማየት አለበት። በቃ አብሮ ነው መሆን ያለበት እና ኃላፊነቱ የሚወጣበትም ጊዜ ነው። ዘደ እየተነሳ ምናምን ያርግ ምናምን ሳይሆን እሱ በቃ ኃላፊነት የሚወጣበት ጊዜ በቻለው የሚያግዝበት ጊዜ ነው። ስለዚህ ያ ጊዜ ወንድ ልጅ አብሮነቱ የሚታይበት ጊዜ ስለሆነ ፈጽሞ እኔ ሴት ልጅ እንደ ባህል እንደዚህ አይነት ግፊቶች አሉ። ያው እንደ ባህል እሱን እቃወማለሁ ኮምፕሊት። ይሄ የኔ ሀሳብ ነው። ኤክስቴንት እኔም መስማማለሁ። ይሄ ምንም ከካልቸር ጋር አይገናኝም ለአብሮነት። ምክንያቱም በጣም አብሮነትን የሚነዱ ብዙ ነገሮች እየመጡ ስለሆኑ አሁን ላይ
አብሮነቱንም ከልጅሽም ጋር እንደ አዲስ ነው አሁን አንተ ልጁ ሲመጣ የዛሬ 3 አመት የዛሬ 3 ወር የተወለደው ልጅ ሳይሆን ዛሬ ከ3 ወር በኋላ ያመጣው ልጅ ነው የምትቀበለው ስለዚህ እንደ አዲስ ሳይሆን ነገሮችን እየመሰረትክ ትሄዳለህ ገባ ሁለተኛ ደግሞ በዛ ጊዜ ለሴክስ ዝግጁ ላትሆን ትችላለች ሴት ከወለደች በኋላ የአንድ ጊዜ ደግሞ ምንድነው ወንድ ልጅ መረዳት አለበት እሷ እስክትዘጋጅ ሜንታሊም ፊዚካሊም እስክትዘጋጅ ዝግጁ እስክትሆን መጠበቅ አለበት ተባብሮ ማለት ነው ገባ ይሄ የሚፈተንበትን ነገሮች ለማስቆም ሁለቱም እስኪፈልጉ ምክንያቱም ስሜት የጋራ ነው ብያለሁ እስኪፈልጉ ሁለቱም አንተ እሷ አልፈለገችም ማለት አንተም አለመፈለግ በውስጡ ስለሚኖር ምክንያቱም እርግጫው ስለሚበዛ ጥሩ ስለማይሆን እሷ ሳትፈልግ እንትን ማለቱ ስለዚህ ማዘጋጀት እንድትዘጋጅ ማድረጉ እሱ ትክክል ነው በቃ ምክንያቱም እውነት ነው ሁለተኛ ደግሞ የቤተሰብ ጣልቃ ገብነት ትዳር ላይ በጣም ከባድ አደጋ የሚያመጣው ትዳር ላይ የቤተሰብ ጣልቃ ገብነት ነው የምትጋባው አንተና ሚስት ናችሁ አይደል ሌሎቹ ደጋፊ ነው መሆን ያለባቸው በቃ ልክ ስቴዲየም ውስጥ ኳስ ተጫዋች ሲጫወት ሌላ ሰው አጀብጫቢ ብቻ ነው መሆን ያለበት እንጂ እያንዳንዱን ነገር እይታህን እስከማስቀየር ድረስ የሚደርሱ ሀሳቦችን መቃወም ነው ያለበት በተለይ ብዙ ጊዜ ወንዶች ላይ ይሄ ችግር ይደርሳል ያው ሴቶች ቢኖርም የሴት ቤተሰብ ቢረብሽም የወንድ ቤተሰብ ግን ብዙ ጊዜ አያለው ስፔሲፊካሊ እኔ ደርሶብኝ ሳይሆን ብዙ ወንዶች ለቤተሰቦቻቸው ይሰጣሉ ትዳራቸውን ነው በቃ ትዳሩ ያንተ ነው በቃ ትዳር ያንተ ነው ትዳር ኃላፊነት መውጣት ያለብህ አንተ ነህ ስለዚህ ሚስትህ እንደዚህ ነች የሚሉን ሐሳቦችን ኮምፕሊትሊ መቀበል የለብህ በቃ እስከ አምነህ ነው መጀመሪያ መግባት አምነህ ባልህን ወይ አምኑ ሚስቱን መኖር ነው በቃ መተማመን በዚህ ጉዳይ በደንብ ነው መስማማው የኔም በተአምር የኔም ቤተሰቦች እና ትዳር በቃ የለው ሁለተኛ ደግሞ ባሌ ቺት ሊያደርግ ይችላል ብሎ ማሰብ ትክክል ያልሆነ ሐሳብ ባይዘው ፈጽሞ የተሳሳተ ሐሳብ ነው ባይዘው ለኔ ጥሩ ሴቶችን ላይ ይችላል ቆንጆ ሴቶችን ላይ ይችላል ምንም ሰው ነው ያያል ላይ ይችላል ግን ባሌን አምነዋለሁ ወይ እኔ ባሌን አምኜ ነው መለቀው የትም ቢሄድ ምንም ነገር እንደማያደርግ አምኜ ማመን ስለሆነ ማለት የሚያኖረን ገባ እኔን አምነዋለሁ አይደል ራሴ ባሌንም አምነዋለሁ የኔ ነው በቃ አምኖ መልቀቅ በዛ ውስጥ ምን አደረገ ምናምን ብሎ ሌላ ነገር ከመጠራጠር አምኖ መከዳት አምኖ በቃ ማመን ነው የሚያኖር 100% ማመን በቃ ስታምን አንድን ሰው 100% ነው ማመን ያለው ከሰራም ስትይዋለሽ በቃ እግዚአብሔር ያገልጣል ባይዘይ አምነ የምትሆኑ ነገር እግዚአብሔር ነገሩን ስለሚገልጥ ማለት ነው ስለዚህ ራስን ታምነዋለህ ሚስትህንም አምኖ መልቀቅ እያንዳንዱ ነገር አለመከታተል ትዳር ላይ ክትትል አያስፈልግም ትዳር ላይ እያንዳንዱ ነገር የምትጋጭበትን ነገር ሰላምህን መምረጥ ሁልጊዜም የመጀመሪያ ስራ ሰላምህን መምረጥ ሰላም የት ነው ያለው ሰላሜን የሚያደፈርሱ ነገሮችን በሙሉ ከህይወትህ ማሸሽ ነው That's amazing and nice perspective የሚገርም እይታ ነው thank you አያንቱ እኔ ማመሰግናለሁ ስለመጣሽ definitely ሌላ ቶፒክ ላይ ደግሞ ሌላ ቀን እንገናኝና ዲስከስ እናደርጋለን ብዬ አስባለሁ thank you